ዋቱ እንግዲህ ይቀጥሉ መምህር አኪዮስ። ኧረ በእናትህ መዝሙር ክፈትልን። እኔ ለማስተማር አልገባሁም። ሙሉ ይያለ ቻው ቻው። በቃ ሰው እንትን ነው ቻው ማለት ነው። ስራ ላይ ነኝ። ቻው። በቃ ቀልደኛ ሰማ። እንደውም ርዕሱን ርዕስ ስጠው። የቴዲ ዘፈን ኃጢአት ነው አይደለም ምናምን ብለህ ከታች ሰው ሰርችቱት ማለት ነው። ይህ ርዕስ ስርችት ብሎት ህዝቡ ከታች እኔ እኮ አልነበርኩም ማቂ ይህን ርዕስ አረሳሱልን እያሉ ነው። ጭራሽ አልነበርኩም እኔ እኮ ማለት ሰው ላይቭ የሚገባበት ነበር አሉኝ። እንዲህ ኧረ እኔም እራሱ እንኳን አልነበርኩኝ። በጌታ ስም አንተ ለካ ተጧጡፏል። እኔ ዝም ብዬ ቴሌግራም ላይ በእርግጥ ትንሽ እየነካከችው ነበር፣ ግን ከዛ በኋላ ቆይቶ አኬ በዚህ ርዕስ ላይ ቢገባበት ትንሽ ቆይቶ የትኛውን መዝሙር እንደሚዘምር ታውቃለህ? ላይቡ ከፍቶ ነገር ግን ይፈተና እያለ እንዴት ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰ። ማማ እንዴት አለሽ? ሰላም ነው ያለው? እንዴት ናችሁ? ዛሬ ለብረ ቪዲዮ አልሰራሁም። ዛሬ ማለትም በጌታ ቀን ቆየን እኮ መስራት ትሰራ ነበር። መስራት ከተውን እኮ ቆምን። የት ሆነሽ ነው? እዛ ሆነሽ ነው? ያው ልደውል ብዬ እኮ የባሮኬ አልሰራልኝ። ባሮኬ ጋር ብቻ ነው የምትሞክረው ልጅቷ። ከወቅቱ አንጻር ነው። ከወቅቱ አንጻር አልገባኝም። ዘፈን መውጣቱን ይዘሽ ነው ወይስ የምን ወቅት ነው? ዘፈን ሲወጣ ባሮ ጋር ምንደው ፈታቱን ይዘሽ? አይ በቃ አላብራራለህም። ዛሬ ሙፈሲር አልጠቅስም። ግን ለነገሩ አይ ሰሞኑ ዘፈኑ እንግዲህ እኔ አኪ ያው እንደነገርኩ ሰሞኑ አልነበርኩ፣ ስራ ላይ ነበርኩ። በጣም ብዙ ነገር ኧረ ከባድ ጭዌ ነበር እየተባለ ነው። እኛ ሰሞኑን እኔ ራሴ እኮ ቲክቶክ ላይ ጠፍቼ ድንገት ስገባ ሪከርድ የተደረገ ነገር ይደርሰኛል፣ ወይ ደግሞ ከሲስ ጋር ስናወራ ምናምን እየነገረናል። ኧረ በስመ አብ የትም ነው በቃ የሌለው ጭዌው ደርቷል ነው የምልህ። ያማል እንዴ እዛ ጋር ምንድን ያሉኝ በጌታ ስም እዛ ቴሌግራም ግሩፕ ላይ እየነገሩኝ ነበር። የቴዲ ዘፈን ኃጢአት አይደለም አሉና ከዛ የቴዲ ዘፈን ኃጢአት ቢሆን ራሱ እና ሲውል ብንገባም እሳቱ ይሞቀናል እንጂ አያቃጥለንም። እንዴት ነው ነገር ወንድሞች እናቶች? እንዴ በጎን አንዳንዱ ሀጩኩ ያጎታ እኮ እያለ ነው አሉ። የትም አልግጠ ስቀ ካላለፍክ እያንዳንዱ ነገር ላይ ሰርሰ መከራከር አይመጣውም ጭራሽ እንትና ነገርኩህ። ዚስ ኖት ሚንስ ኦፍ ዘፈን እንግዲህ አንተ በዛው በጣም ገና ለገና አይገባቸውም ብሎ ሊዘልፈን ነው እንዴ? አሁንስ በዛ እኔ ማታገሱ አለታ ሊዘልፈን ነው እንዴ? እንዲህ ፓፓ ብቻ ይበቃል። ኧረ ስማ መነዘርኳ እንደጋገምኩ የልደታ ጭስ መጣች ደግሞ። ይሁንዬ እኔ ብቻዬን ጋዲ ምስኪን። አንቺ ብርዝና እንዴት ናችሁ? አሉልሽ። እንዴት ነሽ? በሰሞኑ ርዕስ ነው? አይ አይደለም፣ ስርዓት ይዘህ ተቀምጠ። አይ ካልሆነ ልወርድ ብዬ። ኬት ቤተ እምነት ነህ? ኬት ቤተ እምነት ነህ? እኔ ከዚሁ ነኝ። ደካማ ክርስቲያን ነኝ። ከደካማ ክርስቲያኖች ማህበር ከደካማ ክርስቲያኖች ነኝ እኔ። ደካማ ነው ማህበሩ። ጠንካሮች ከላይ ያሉ ፓፓ ትናንትና ጋዲን አልተቀበልከውም? ከታች ሆነ ኧረ ተይኝ ወንድሜ እኮ ነው ሀሳቡን እንደ ሀሳብ እንትን ብዬ ያው
ተይኝ እስቲ በእናትህ ሀሳቡን ራሳል እንትን ብዬ ምንድን ነው የምትለው? ስማ አንዳንድ ሰው ሲኦል ቢያስገባም እናዳምጣለን የሚል ሰው አየሁኝና በዚህ ሲኦል የሚያስገባ ከሆነ አናዳምጥም ማለት ያው እርግጥ ነው እንደዚህ አገላለጽ ነው። አገላለጽ የግነት ነው። እሱማ ትናንትና እኮ ሙለታም ገብቶ ከቴዲ ዘፈን ይልቅ የሙለታ ትምህርት ለሲኦል ቅርብ ነው ሲባል ነበር። ኧረ አንዱ ቪዲዮ ሰርቶ ይሄን ዘፈን በማዳመጣችሁ ሲኦል ትገባላችሁ የምትሉ ልጆች እኛ እኮ ሲኦል ለመግባት የቴዲ ዘፈን አይደለም እስካሁን የሰራ ነው ስራ ሲኦል ያስገባናል፣ በቂ ነው አለ። አይ ግን እንትን ነው እውነቱን ለመናገር የቴዲም ሆነ የጥላውንም ሆነ የማንም ይሁን ዘፈን ሲኦል የሚያስገባ ከሆነ እንግዲህ ሲኦል ያስገባል። እንደዚህ ነገር አያስገባም። እንግዲህ እየተከራከራችሁበት ስለሆነ እናንተ በሱ ቀጥሉ። እዚህ ላይ ሀሳብ አልሰጥም። ግን ሲኦል የሚያስገባ ከሆነ አንሰማም። ሲኦል እንደሚያስገባ ካወቅን እንደዛ ከሆነ ውስጣችን እየነገረን ያለው የሚሰማን እንደዛ ከሆነ በፍጹም ስል ሌላ እንትን እንዳይል የትኛውም ዘፈን ገሃነም መግባት ይችላል ማለት ገደል መግባት ይችላል። አንተን ሲኦል ያማል እንደ አንተ ለትንሽ ቀን አዳመጥኩ ለዘላለም እግዚአብሔርን ስታጣው አስበዋል። ጌታ ኢየሱስን ስታጣው ከኔ ነው እንዳልኳችሁ የሚያስገባ ቢሆን የተቆራረጥክ ነው ፓፓ በመሀል ትጠፋለህ። አይሰማም። ኔትወርኩ ነው። እና ዞሮ ዞሮ መደምደሚያ አታዳምጡ ማለት ነው። አጠቃላይ አይሁን ምን ትላለህ? እንግባበት። ምን አልከኝ? በቃ ዞሮ መደምደሚያ ለምንድን ነው የምታደምጡት? አታደምጡ በሚለው መደምደሚያ እናደርጋለን ማለት ነው። በአጠቃላይ ሁሉንም ቢያስገባም ባያስገባም ማለት ኧረ ስራዬ ብዬ ዘፈን ከፍቼ ምናምን ዘፈን ምናምን ማዳመጥ ለክርስቲያን አይመጣም። በተለይ ለሚቆርብ ቆራቢ ለሆነ ጠንካራ አይመጣም። ስራዬ ብሎ ሄዶ ዘፈን ከፍቶ ዘፈን ሲሰማ ማለት ነው ቆራቢ ሆነ። ያው እርሱ እንደሱ አልነበረም። የሰሞኑ ላይ እያወራ ከሆነ እንደሱ አልነበረም ሐሳቡ አይደለም። እቺ ደግሞ ሳክሷን ያት ቆራቢ በተለይ ማለት አክሳ እሺ ቀጥል። አስወጣኝ ሚስ ምን እያልኩ እንዳስወጣኝም አላስታውስም እውነቱን ለመናገር ግን ትልቁ ቁም ነገር ምንድነው? ዘፈን አንሰማም በራሱ ኃጢአት ባይሆንም ራሱ ይሰማል ወይስ መታል? እየተቆራረጥክ ነው። እንትን ነው መሰለኝ ኔትወርክ መሰለኝ። እስቲ አሁንስ መኩታው እኮ ደርቃ ስቀር እኮ ድንገት አለ። አሁንስ ያወራ ርዕሱ መሰለኝ እኮ። እሺ ቀጥልሽ። እሺ የሚሰማ ከሆነ ዘፈን ኃጢአት ባይሆንም ራሱ ማለት ነው አይደለም የሚለው ለራሳችሁ እሱን አያገባኝም። ግን ኃጢአት ባይሆንም ግን እኛ አንሰማም። የማንሰማው እንዳልኳችሁ ዘፈን የሆነ ሙዚቃ እንትን አለው ኃይል አለው። የሆነ ለምሳሌ የዓለምን ነገር አይደለም የሚነግርህ፣ እንደ ዓለም የሆነውን ነገር ነው የሚነግርህ ዘፈን እንጂ መንፈሳዊውን ነገር ስትፈልግ ወደ መዝሙር ነው የምትሮጠው እንጂ ወደ ዘፈን አትሮጥም። ማለት መንፈሳዊ ነገር ፈልግ፣ የዓለሙን ነገር ነው የሚነግርህ። እና የዓለሙን ነገር ሲነግርህ በጣም ኦብሰስድ ሆነህ የምትሰማ ከሆነ ዘፈንን አብዝተህ ማለት ነው የምትሰማ ከሆነ አብዝተህ ከዓለም ጋር በጣም እንድትዋደድ፣ ዓለምን በጣም እንድታፈቅር፣ ዓለምን በጣም የምትናፍቅ እያደረገ ይሄዳል ቀስ በቀስ ማለት ነው። ወደ እንደዚህ አይነት ሙድ ውስጥ ነው የሚከትህ እና ወደ እንደዚህ አይነት ደረጃ እያደገብህ ሲሄድ በጣም የዓለም አፍቃሪ ትሆንና ዓለምን በጣም ወዳጅ ትሆንና ክርስቶስን መጠባበቅ ታቆማለህ። የጌታን መምጣት አትፈልጉም። ባጭሩ አፍን አውጥተህ አልፈልግም ላትልኩ ትችላለህ። ግን ዞር ብለህ ረዝም ብለህ ስታስበው ቁጭ ብለህ ግን
ክርስቶስ መጥቶ ሙሉ በሙሉ ከዚች ዓለም ከምንነጠልማ እዚች ዓለም ላይ የተወሰነ ጊዜ ብኖር ነው የሚሻለኝ ምናምን ማለት ትጀምራለህ። እና ይህ አሁን ዓለምን መውደድ ይባላል። ስለዚህ ዓለምን በወደድከው ቁጥር የክርስቶስን መምጣት መናፈቅ ታቆማለህ። ስለዛ ዮሐንስ ምን አለ? ዓለምን መውደድ ከእግዚአብሔር ጋር ጥል ነው አለ። ለዛ ነው ነገራችን ለሽ ዓለምን መውደድ ከእግዚአብሔር ጋር ጥል ነው። ዓለምን ባፈቀርክ ቁጥር በዙሪያ ያሉ ነገሮችን ባደነክ በወደድክ ቁጥር ማለት ምንም ዓለም ላይ ያሉ ነገሮችን ምንም ነገር አታድንቅ አትውደድ አይደለም። ግን በጣም ኦብሰስ ሆነ ወደ እንደዚህ ነገር በጣም ራስን ባስጠጋ ቁጥር እነሱ ላይ ነው ራሱ የምትንጠለጠሉ እና የተንጠለጠልክበትን ነገርን ደግሞ አጥብቀት ይይዛል። ከዛ ላይ ዋናውን አምላክን እግዚአብሔርን ያስረሳሃል። እና ከዛ አንጻር ዘፈን ባይሰማ ነው መልካም። ኃጢአት ባይሆን ራሱ ነው እያልኳቸው ያሉት። ኃጢአት ባይሆን ራሱ አሁን የሚሰማ ሰው ካለ ዘፈን ቀስ እያደረገ መተው ቀስ እያደረገ አሁን እኔ በጣም ዘፈን አዳምጣለሁ የሚል ካለ በአንዴ ማቋረጥ ሊከብደው ይችላል አይደል? ቀስ እያልክ ትው። ለምሳሌ ዝሙት ብትል አሁን ቀስ እያልክ ትው አለልህም። ዝሙት የፈጠነ አየር ላይ ነው ሙሉ በሙሉ አቁሙ የምትባሉ። ዝሙት ከሆነ በቃ ዝሙት ነው። ሌሎች ነገሮችን ቢሆኑ ቶሎ አየር ላይ አቁሙ ትባላለህ። ከዛ ላይ ቶሎ አየር ላይ ለማቆም ተነስተ ግን ድንገት መልሰህ ብትወድቅ ግን ልትወድቅ ትችላለህ። ችግር የለውም። መልሰህ ብትወድቅ ድጋሜ ደግሞ ትነሳለህ በንስሐ በቅዱስ ቁርባን። ዘፈን ግን ቀስ በቀስ በመዝሙር እየተካ ግጥሞቹን እየመረጥክ መጀመሪያ በቃ እንደዛ ቀስ በቀስ ከህይወትህ ቀስ በቀስ ታስወጣዋለህ። የሆነ ሰዓት ላይ ልም ብሎ ይጣል ከህይወትህ ልም ብሎ ይጣል። እስከዛው ድረስ ግን በቃ ከቅዱስ ቁርባን እየተካፈልክ ምናምን ቀስ በቀስ ትተዋለህ። ዘፈን ገና ለገና አዳመጥክና አትቆርብም ምናምን የሚባል ነገር የለም። እንደዛ አይደለም የሚሰራው። በነገራችን ላይ አንዳንዴ አስቸጋሪ ነው። ብቻ ግን ብዙ ኃጢአቶች አሉ ጋይስ። እኔ ከዚህ በፊትም ብያችኋለሁ። ማለት በጣም እንደው ኃጢአት በሞላበት ዓለም ውስጥ ሆነን አንዳንድ ጊዜ የሆነ ግብዝነት እናሳያለን። ግመልን ውጠህ ትንኝን ለማስወገድ ትሞክራለህ፣ በሌላ ሰው ላይ ያሉን ማለት ነው። ለራስህ እኮ ግመልን ትውጣለህ። ለራሳችን ግመልን ውጠን ጀግና ኃጢአትን ተሸክመን ዘፈን እንዴት ትሰማላችሁ? ዘፈን እንዳልኳችሁ ነው። እኔ መስማት አለብን ብዬ አላምንም። እኔ ፐርሰናሊም ደግሞ በተለይ እኔም እዚህ ጋር ያለ ነው ብዙዎቻችን እንትን አንልም፣ አንሰማም። በቃ አለቀ። ዘፈንን በፍጹም እኔ አልሰማም። ጌታ ኢየሱስ በሚያውቀው ማለት ነው። በጌታ ፊት ሆኜ የምነግራችሁ ለምሳሌ አሁን ወንድማችን ቴዲ አፍሮ ያወጣውን ሙዚቃ እንግዲህ አሁን ቲክቶክ ላይ ስትገቡ ዝም ብሎ ሊመጣባችሁ ይችላል። ዘፈኑን ግን ሂጂ ጌታ ኢየሱስ በሚያውቀው ጭራሽ ቼክም አላደረኩትም አንዴም እንኳን ማለት ነው። ለ30 ሰከንድ ገብቼ አልሰማም አላየው። ግን እኔ ዘፈን ኃጢአት ነው ብዬ ግን አይደለም። በራሱ አሁን ሂጂ ልክ ብሰማ ማለት ነው በሰማው በቅስፈት እግዚአብሔር ያየኝና ኃጢአት ሰራህ ልጅ አክሊል እያለ ይመዘግብኛል ብዬ ግን አይደለም። ቅስፈት ኃጢአት እየሆነ የሚመዘገብብህ ምናምን እንደዛ አይደለም። እኔ እስከማውቀው ማለት ነው። እኔ እስከማውቀው ነው። ግን ይሄ ልሳሳት ግን ይችላለሁ። ልሳሳት ስለሚችል ከኔ የተሻለ የሚያውቅ ሰው ደግሞ ሲኖር ደግሞ እሱ ደግሞ አቃንቶ ምናምን ያብራራዋል። እኔ ግን የማውቀው ከጥንትም ጀምሮ በመጽሐፍ ቅዱስም በኤርሲያን ታሪክም ዘፈን ተብሎ የተገለጸው ምንድነው? በተለይ በአማርኛው ነው ዘፈን የሚለው። አሁን መጽሐፍ ቅዱስ ላይም ዘፈን የሚለው በእንግሊዝኛው ምናምን ብትፈልጉት የለም። ዘፈን የሚል ቃል አይደለም ያለው። ግሪኩም ሌላ ነው። ብቻ ግን ዘፈን የሚለው ምንድነው? ትልቁ ትርጉሙ ይሄ ሰዎች ተሰባስበው ወይም ደግሞ ይሄ ባጭሩ አሁን በእኛ ዘመን ናይት ክለቦች ውስጥ ያለ ነገር አለ አይደለ? እነዚህ ናይት ክለቦች ውስጥ በጣም እንደው የኃጢአት ዘፈኖች ምናምን ዝሙትን ቀስቃሽ የሆኑ ዘፈኖች እየተከፈቱ እነሱ እየተሰሙ እየተጠጣ እየተሰከረ ከዛ በኋላ መዳራት ደግሞ ይኖራል። መዳራት ማለት የሴክሹዋል የሆኑ ንክኪዎችን እያደረጉ ምናምን በእንደዚህ አይነት ውስጥ ማሳለፍ ይሄ ነው ባይዚ ዘፈን ተብሎ የተገለጸው በመጽሐፍ ቅዱስ። አሁን ስለ መጽሐፍ ቅዱስ የምናወራ ከሆነ ይሄ ነው። ከልክ ያለፈ መጠጥ፣ ስካር ምናምን ኖሮበት እሱ ላይ ጭፈራ፣ እሱ ላይ እንደዚህ የሆነ በጣም ኢሞራል የሆነ የሴክሹዋል ነገር ምናምን የተካተተበት ይህን ነው ዘፈን እያለ የሚጠራው እና በአሕዛብ ዘንድ እንዲህ አይነት ልማድ ነበር እና ጳውሎስ ደጋግሞ እሱን ነገር ከዝሙት ጋር አብሮ እየጠቀሰ አውግዞታል።
እና እኛም እናወግዟለን ኦፍኮርስ አሁንም እና በኋላ ላይ በኤርሲያን ታሪክ ውስጥም እንዲህ አይነት ነገር ይከለከል ነበር። ይሄ ጥንት ላይ ፓጋኒዝሙ ምናምን በጣም ምንድን ነው ያንተን የሚያስተጋባው መኩስት ሚዩት አድርገው ይረብሻል። ታውቃለህ እኔ እያወራሁኝ እንትን አለኝ ረበሽኝ ነገር ቴንኪው እሺ አመሰግናለሁ። እና ይሄ ምንድነው ይሄ ወይ ከጣውታት ጋር እያያያዙ ወይም ደግሞ አሁን ልክ እንዳልኳችሁ እንደዚህ ዝሙታዊ በሆነ መልኩ ምናምን የሚያደርጓቸውን ጭፈራዎች፣ ስካሮች ምናምን እሱን እያያያዙ ዘፈንን መቃወም በኤርሲያን ታሪክ ውስጥም የተለመደ ነው። በእኛ ኤርሲያንም ዘፈን እየተባለ ሲገለጽ ያው እንግዲህ ከመጽሐፍ ቅዱስ የተለየ ሊሆን አይችልም። መቼስ ከመጽሐፍ ቅዱስ የተለየ ሊሆን አይችልም። ይሄው እንደሆነ ግልጽ ነው። እንዲያ ከዚህ ውጭ ግን እንደው አንድ ሰው ኖርማል እንደው በጣም ጤናማ የሆነ ነገር በግጥም መልክ ስሙኝ በደንብ በግጥም መልክ ቢነግራችሁ ጤናማ የሆኑ ነገር ልክ ዜማ ሲጨምርበት ኃጢአት ይሆናል ማለት አስቸጋሪ ነው። ችግሩ ያለው ዜማው ላይ ነው ያስብላል። ዜማው ላይ ከሆነ ደግሞ ለምሳሌ ክላሲካል አንድ ሰው ቢያዳምጥ ቁጭ ብሎ ኖርማል ክላሲካል ነገር ማለት ነው ዘፈን ምናምን ሳይሆን ማለት ይሄ ሰዎች እየዘፈኑ ምናምን ሳይሆን ኖርማል ክላሲካል ብቻ ኢንስትሩሜንታል ነገር ቢያዳምጥ እሱም ኃጢአት ነው። እና ይሄ እኔ ሰዎችን በዚህ ዝም ብሎ ልባቸውን ከማወክ እኔ የሚመስለኝ ማለት ነው። ግን እንዳልኳችሁ ነው። እሺ ጋይስ እኔ ልስሳት ስለምችል ከተሳሳትኩኝ በእናንተም ከታች ባላችሁትም እዚህ ገስት ላይ ባሉትም በሌሎች ሰዎችም እታረማለሁ፣ ችግር የለብኝም። እኔ ግን ምንድነው ሀሳቡ ሰዎችን ዝም ብሎ እንደዚህ ዝም ብለህ ግብዝ ሆነህ ምናምን የሆነ ዘፈን በተለይ ዘፈን የማንሰማ ሰዎች ዘፈን የሚሰማ ሰው ስናይ እንደ አደገኛ ሰራርቱን እኛ እኮ ዘፈን አንሰማም። አሁን ወንድማችን አንድ ፕሮቴስታንት ወንድማችን ሲናገር ነበር። ቃሌ ምን አለ? ክርስቲያኖችን እኛን ማለት ነው ልክ የሆነ ቸርች ውስጥ ቤተክርስቲያን ውስጥ ስንገባ ያው ዘፈን አናዳምጥም አይደል? ቤተክርስቲያን ውስጥ መቼ ዘፈን ልስማ የሚል ደፋር የለም። ቤተክርስቲያን ውስጥ ዘፈን አይሰማም፣ ዓለማዊ ነገር ስለሆነ ማለት ነው። ቤተክርስቲያን የምንሄደው እኛ ለመንፈሳዊ ነገር ነው። እና ዘፈን አትሰሙም። ልክ ስትወጡ ግን ዘፈን ትሰማላችሁ። ለእግዚአብሔር ቤተ መቅደስ የሆናችሁት በትርፍ ሰዓታችሁ ነው። ልክ ቤተክርስቲያን ስትሄዱ ብቻ የሚል ነገርን አንስቶ ሲናገር ሰምቼ በስመ አብ። አንዳንድ ሰው ሲጀምር ኢትዮጵያ ውስጥ ነው ባይዚ እንደዚህ አይነት ንትርክ ያለው። በውጭ ዓለም እንደዚህ አይነት ንትርክ ይሳቅብሃል። በአብዛኛው ዘንድ እንደዚህ ነገር የለም። በኦርቶዶክሱም ቢሆን በካቶሊኩም በፕሮቴስታንት ማርቲን ሉተር ሙዚቃን ዘፈንን የእግዚአብሔር ስጦታ ነው ብሎ ነው የሚያስተምሩ። ባይዚ የጌታ ስጦታ ነው፣ የጌታ ስጦታ ነው፣ ጊፍት ነው ራሱ እንደ ጥበብ ማለት ነው ይለዋል ማርቲን ሉተር። በነገራችን ላይ አሁን ማርቲን ሉተርም በዚህ ጉዳይ ላይ ልቃወመው አይደለም፣ ግን በፕሮቴስታንቱ አስፈላጊ ከሆነ የፕሮቴስታንቶች አባት ማርቲን ሉተር እንደዛ ብሎ ይናገራል። በውጭ ዓለም ኦርቶዶክሱም ካቶሊኩም ፕሮቴስታንቱም ግጥሙ ጤናማ እስከሆነ ድረስ ዘፈንን በራሱ ኃጢአት ነው ብለው አያስተምሩም። እኔ እስከማውቀው ማለት ነው እስካየሁት። ያው እኛ ሀገር ዝም ብሎ እንደው አንዳንድ ፕሮቴስታንቶች በጣም ጥራዝ ነጠቁ ነው፣ ብዙም እውቀቱም እኔ የእውቀት መጉደልም ጭምር ነው። በነገራችን ላይ ምንም አንተ ምን ነና እየተባለ እንደ ይሄ ዘፈንክ እኮ ከዚህ በላይ ምን ትዘፍናለህ? በጌታ እንዴ አኬ ድጋም ውስጥ ቆሞ ነበር ልጨፍር ነው አይደለም። ዘማሪው ራሱ ይቅርታ ብሎበታል እና የአኬን ድምፅ ቢሰማ እንደገና አልበሙን ያወጣዋል። አሳድግ እንዴ በእውነት እንዴ ዘፍናር እኮ ኦልሬዲ ብራዘርዬ ያማል እንዴ። እሺ እሱን ተው፣ የፈለግከው ሌላ ኖርማል ምንም የፕሮቴስታንት መዝሙሮች እኮ ምንም ስጋዊ እኮ ናቸው አይደል? እናውቃለን ማለት ስለ ግጥማቸው እያወራሁኝ አይደለም። እንግዲህ በግጥም ደረጃ አንዳንዱ ጥሩ ሊሆን ይችላል ለራሳችሁም ማለት ነው። አንዳንዱ ደግሞ ምንም ዝም ብሎ ነው የማይረባ ነው ልትሉ ትችሉ ይሆናል። ከራሳችሁ አንጻር አይታችሁ ይሄ በሁሉም ዘንድ ሊታይ የሚችል ነው። እኛ ጋርም ምንም ግጥሙን አይቼ ዝም ብሎ ነው ልል ይችላለሁ። የሆነ መዝሙርም ማለት ነው ማለት እንግዲህ ግጥሙን ጋይስ ያው መዝሙርን የመናቅ ጉዳይ ሳይሆን ግጥሙን የሚገጥሙት ሰዎች ናቸው። እንደዚህና እንደናንተ አይነት ሰዎች የመዝሙርን ግጥም የሚገጥሙት። ለምሳሌ እኔ ትምህርትን አስተምሬ ዝም ብሎ ትምህርት ነው ዛሬ እንኳን ምንድን ነው ምናምን ልባል ይችላሉ። መዝሙርም አንድ ሰው ዘምራለሁ ብሎ ተነስቶ ግጥም ገጥሞ
ነገር ግን ሁሉም ይሰርበኛል ቢለኝ እኔ እንኳን አይረባም የግጥም ምናምን ማለት አይቀርም እና እኔ እንደዛ ልል ይችላለሁ። እና አብዛኛውን ጊዜ ግን በፕሮቴስታንት ውስጥ ግጥሙ እንዳለ ሆኖ በቃ የሆነ ሁኔታው ምናምን በቃ የሆነ የስጋን ውስጥ ላይ ያለ ስሜትን የሚያነሳሳና የሆነ ስጋህን የሚያስደስት አይነት ነገር ተደርጎ የሚሰራ ነው። ለዛ ነው አሁን ለጆሮ የሚስብ ለስጋህን ሞቅ ሞቅ የሚያደርግ ምናምን ሲደረግ ለዛ ነው። እና አፍተሩ ዘፈን እናንተ ሰማችሁ አልሰማችሁ ትልቅ ነገር አይደለም። ከዘፈን ልታገኙ የምትፈልጉትን ሞቅታውን ከመዝሙር ታገኙታላችሁ። በነገራችን ላይ እኛ በመዝሙር ውስጥ ከዘፈን የሚገኘውን ሞቅታ ማግኘት አንፈልግም። ከዘፈን የሚገኘው ሞቅታ ኖርማል ጊዜያዊ የሆነ ከስጋ የሆነ ለስጋ እንደ ስጋ የሆነ ሞቅታ ነው እና በመዝሙር ውስጥ የምንፈልገው ቀጥታ መንፈሳችን ጋር የሚሄድ ልባችንን የሚነካ ልባችን ላይ የሚቀመጥ እግዚአብሔርን እንድናየው የሚያደርገን ነገር ነው የምንፈልገው እንጂ ዝላይ አይደለም። እናንተ ጋር እንዳለ ዝላይ ነው፣ ጭፈራ ነው እና እንትን አትበሉ፣ ግብዝ አትሁኑ ፕሮቴስታንት ወንድሞች ማለት ነው። ግብዝ በጣም ግብዝ። በስመ አብ። አንድ አሁን ነቢይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን መልእክት አለኝ አለ። አይታችሁት ከሆነ ማለት ነው የተቆረጠ ቪዲዮ አይቼ ነበርና መልእክት አለኝ። መልእክቱም ቤተክርስቲያን ምንድነው የወንበዴዎች ነው እና የዘፋኞች ዋሻ አይደለችም። አሁን ወንበዴዎች የሚሉ ዘፋኞችን መሆኑ ነው። ለምሳሌ ከዘፋኞች አሁን ሰሞኑን ስለሆነ እንደዛ ያለው እንግዲህ ከቴዲ ጋር ተያይዞ መሰለኝ። እኔ እርግጠኛ 101% እርግጠኛ ሆኜ የምናገረው ነገር ቴዲ አፍሮ ክርስቲያን ከሆነ ማለት ነው ኦርቶዶክስ ከሆነ ከዛ ከነብዩ ይልቅ በጌታ ፊት ሆኜ ነው የምነግራችሁ ቴዲ አፍሮ ለእግዚአብሔር በጣም ቅርብ ነው ከዛ ሰውዬ ይልቅ። ይህን 101% እርግጠኛ ሆኜ መናገር ይችላለሁ። ስላልሰማሁ እንደዚህ ነው እንደዛ ማለት አልችልም። ግን ከኔ ነው የሚቋረጠው። አኬ እየተቆራረጠ ነው በመሀል የሚመጣው እኮ ምስኪን ጨርሶ እኮ ነው ማገባደጃው ላይ ድምፁን የሚያሰማን ብቻውን እያወራ ወጣ። አንዱን ደግሞ አይተዋል መኩ እግዚአብሔር ይሄን አሳይቶኛል። ልክ ቴዲ ይሄን ሙዚቃ ሲለቅ አለ አጋንንቶች አይተዋል። ከሱ በፊት ራሱ ማለት ነው ያኛው የረገመው ሰውዬ ማለት አይከናወንልህ ምናምን ብሎ ያለው ይሄ ነብዩ ማለት ነው የተራገመው። ጭራሽ እኮ ቪዲዮ ቫይራል ወጣ። ምንድነው አይሰራም እንዴ ነብይነቱ? እንዴት ነው አይሰራም? ጭራሽ አይከናወንልህ ብሎ ተሳር እንትን ብሎ ተራግሞ ምናምን ጭራሽ ይኸው ጭራሽ ቫይራል ሲወጣ ማለት ነው። እንዴ ይስማማል መሰለኝ እንዲያው መንፈሱ። ቀጥለኪ አረ ይቅርታ ለጠይቅ ነብዩን እንዴ ገና መናገር ከመጀመሪያ አፈጠፈጠኝ እኮ ማን እና እንደዚህ እንዳልኳችሁ ሆነ። አሁን የድሃን ማስለቀስ፣ የድሃን ገንዘብ መብላት፣ ድሃን ማስለቀስ በቃ እኔ በስማ በቃ ከዚህ በላይ ምን ኃጢአት አለ? ሰውን ከማስከፋት በላይ ሰውን ማስከፋት በጣም አስቸጋሪ ነው። ሰው በአንተ ምክንያት የሚያዝን ከሆነ በቃ ከዛ ውጭ ደግሞ በነገራችን ላይ የራሳቸው የሆነ ደግሞ ጀግና እኮ ብዙ ኃጢአት እኮ ሊሸከሙ ይችላሉ። በሚገርም ዝሙት ውስጥ እኮ ሊያልፉ ይችላሉ። አሁን እኔ እንደዛ ማለት አልችልም ስለማላቅ ማለት ነው። ግን ብዙ ሰው ግን እንደዛ ነው። ዘፈን አላዳምጥም መጠጥ አልጠጣም ይልህና በዝሙት ህይወት ውስጥ ግን እንደፈለገ ይመላለሳል። እንዲህ ታዲያ የትኛው ነው ኃጢአቱ? የትኛው ነው? አልኮል ስለቀመስክ ወይም ደግሞ ሀሳብን በዜማ ገለጥክ ተብሎ እሱ ኃጢአት ነው ተብሎ እሱንም ያስፈርድብህ? እንደዛ አይደለም። እና ለማንኛውም ቅድም እንዳልኩ ቴዲ አፍሮ ክርስቲያን ከሆነ እና አሁን ቤተክርስቲያን አቴንድ የሚያደርግ ከሆነ ማለት ነው እሱ ለእግዚአብሔር በጣም ቅርብ ነው። ለእግዚአብሔር መንግስት ምንም በጣም ቅርብ ነው። በተለይ ደግሞ ንስሐ እየገባ እየቆረበ ከሆነ አስበው። ንስሐ እየገባ እየቆረበ የሚኖር አይነት ሰው ከሆነ ማለት ነው። እንዳልኩ ነው ያው እንግዲህ ይሄ በውጭ ዓለም እንደዚህ አይነት ክርክር የለም። ይሄ ግጥሙ ጤናማ ከሆነ የኃጢአት ነው በራሱ ምናምን እንደዛ አይደለም። ግን እንዳልኳችሁ ግን በቃ ከዘፈን ግን መራቅ አለበት። እኔ ይህንን ደግሞ በደንብ አጠንከራችሁ ያዙልኝ። ደግሞ በኋላ አክሊል ዘፈን ስሙ ብሏል ምናምን ነገር እንዳይባልም
እኔ ምንድነው ከዘፈን ቀስ በቀስ መራቅ አለብን። አሁን ዘፈን የሚያስቸግራችሁ ሰዎች ካላችሁ በአንዴ ማቆም ቢከብዳችሁ ራሱ ማለት ነው አትሊስት ምን ማድረግ ትችላላችሁ? አንደኛ ግጥሙ በፍጹም የኃጢአት ግጥም ያለውን ዘፈን አትስሙ። በምን እናውቃለን የሚሉ ሰዎች አሉ። በምን አውቀን ነው ምንሰማው የማንሰማው የሚሉ ሰዎች አሉ። ምንም በቃ ይሄ ለምሳሌ ዘፈን ትሰማለህ አይደል? እየሰማህ እያለ የኃጢአት ሀሳብ የሚተላለፍ ከሆነ ይህንን ተቃወማለሁ ብለህ ትወዋለህ። አለቀ። ስለዚህ ተቃወም። በቃ እንደዚህም የሚሉ አሉ። አሁን ያነሳውን አሰፋፋ መጣችሁ ስሙ። ጤናማ ግጥም ሲባሉ እንዴ ከሰማንማ በቃ ሰማን ማለት ነው። ሌሎችን ሰምተን ከዛ ከሰማነው በኋላ ምናምን የሚለው አለ አይደል? ያው ተመሳሳይ እኮ ነው። ምንፍቅናም ትምህርት መስማት የለብህም፣ ግን ምንፍቅና መሆኑ የምታውቀው ከሰማህ በኋላ ነው። ከሰማህ በኋላ ትቃወማለህ፣ ትሰማለህ፣ ከዛ ትቃወማለህ። ምንም እንትን አይደለም። ግን እንዳልኳችሁ ግን ቀስ በቀስ ደግሞ ምን እያለ ይሄዳል? ቀስ በቀስ እየተውከው እየቀነስክ ከዛ አንድ ዘፈን ስትቀንስ አንድ መዝሙር እየጨመርክ አንድ ዘፈን ስትቀንስ አንድ መዝሙር እየጨመርክ ቀስ በቀስ እኔ በጣም መዝሙር ኃይል እንዳለው በደንብ አምናለሁ እና ስለዛ በተቻለ አቅም መዝሙርን ጨመር እያደረጉ እንሄድ ጋይዝ። እንደዛ ነው። ያው ንስሐ እየገባችሁ መቁረብ ስትጀምሩ በራሱ ጊዜ በነገራችን ላይ ውስጣችሁም እንትን ይላል፣ ወደዚህ ወደ መዝሙሩ ማዘንበል ይጀምራል። ከዚህ ከዘፈኑ ይልቅ ወደ መዝሙሩ። ግን አሁን ዘፈን የምታዳምጡ ሰው ልጆች ገና ለገና ዘፈን አዳምጣለሁ ብላችሁ ግን ከቅዱስ ቁርባን አተራቁ። ምንም ንስሐ እየገቡ መቁረብ ነው። እኔ ምንም እውነቱን ለመናገር እዚህ በጣም እንትን ስለምንል ነው እንጂ ከቅዱስ ቁርባን የማያርቁ ብዙ ነገሮች አርቀውን ተቀምጠናል። እና ራሱ ሲጀምር ቅዱስ ቁርባን ነው ኃይልም የሚሆነ ከዘፈን መላቀቅ ብትፈልግ በቃ ኃይል የምትፈልግ ከሆነ ቅዱስ ቁርባን ነው የምትቀበለው። ከእሱ ኃይል እየተቀበልክ ነው መላቀቅ። በራስ ሁሉን ነገር እንደ ፊክስ አድርጌው ከዛ በኋላ ጣጣይን ከጨረስኩኝ በኋላ ቁርባለሁ የሚባል ነገርም የለም። እንደዛ ከሆነ ለምን ቁርባኑ ምን ይሰራላል? አንተ በራስ ኃይል አለ ካለ በቃ ቁርባኑ ምን ይሰራላል ማለት እኮ ነው እና በተቻለ አቅም ቀስ በቀስ እየተው ቀስ በቀስ ይደርሳል። ሱሪ መልበስ ምናምን ለሴቶች ቀስ በቀስ መቀየር ይቻላል። በቃ እንደዚህ ማለት ነው እና ከንስሐ አባት ጋር ብቻ እያወሩ እየተነጋገሩ እየተመካከሩ፣ ያው ምክር ጥሩ ስለሆነ የንስሐ አባት ይመክራል፣ ትሰማለህ ምናምን እየተመካከርክ ቀስ በቀስ በመንፈሳዊ ሕይወት እያደግክ ትሄዳለህ ማለት ነው እና እንደዛ ነው ግን ኤኒዌይስ እንደዛ ነው። ያው ግን እንትን ነው ችግሩ። ግን አሁን ምንድነው ሰሞኑን ዝም ብዬ ሳየው ማለት ነው ጋይስ እንደዚህ አይነት ሀሳብ እኮ እንዳንተ አሁን እንደዚህ እንዳንተ የሚያነሳ ጉዳዩ እዚህ ድረስ አይደርስም ነበረ በአንድ ቀን። አሁን ጸዴ ሀሳብ አየው ከስር ኮሜንቱ ራሱ ሁሉም ሰው የተስማማበት ነው። ችግር የፈጠረው ምንድነው ተማር ልጅ የሚለው ዘፈን ራሱ ኃጢአት ነው የሚሉ ሰዎች ነበሩ እና ተማር ልጅ የሚለው እያንዳንዱ ነገር ወደዛ እንትንስ እሺ በዛ በበጋስ እንዴት ነው? እንደውም እሱ ወደ ኃጢአት ሊቀርብ ይችላል። የህፃናት ቢሆንም እሺ የህፃናት መዝሙርስ ግን አየምር ምን እስከ 6ኛ ክፍል 7ኛ ክፍል ድረስ የሙዚቃ ትምህርት አለ። አይ እንትን መሬማስ አሁን መሬማስ ምንድን ነው መሬማ? አይ ወንድማችን አንተ በቃ በትምህርት ብቻ ድምፁን አለ። አይ አሁን ቴዲ የዘፈነው አዲሱ አልበም ውስጥ በውጭ ባለባገር በስደት ናቶች ምንድነው ቃላት? ቆይ ምንድነው እየመረጠ ያለው ቃል ወንድማችን? ቆይ ሲዘፍና እኔ ግሩፕ ላይ ማለት ነው መጣና የሆነ ነገር ጽፌ ስምምነ ይለኛል። ከዛ ምንድነው ተሳስቶ ነው ምንድነው ና ብዬ ጸጥ አልኩኝ። ከዛ ሌላ ሰውም ምንድነው ስምምነ እላለሁ ትራኩን ይሉኛል። ኧረ አንድ የሆነ ነገር ብሎኝ ነበረ በጌታ ስም ትናንት ረሳሁት። ግን የሆነ ቃል እንደዚሁ ብሎኝ ነበር። ዳስጣና አይደለም እሱንማ ሲናፈስ ሰምቼው ነበር። ወረደ ኧረ የሆነ አለ ብቻ ተወናሱ ልሽ እግዚአብሔር ይስጥ። እረፍ ስላረከን እግዚአብሔር ይስጥ። በቃ እንደዚህ አይነት ሀሳብ ከሆነ ሁላችንም ይገዛናል። በጣም እናመሰግናለን። ማታ ጆሮ ልገነጥለው ነበረ እኮ እንደ ስፖርት ራሱ እንዳሰሩ እኮ ነው የተባልነው። አክሊል ስፖርት እንዳሰሩ ራሱ የምር ሹሩሩ ራሱ ልጅ ማጫወት ራሱ በቃ ዜማ ነው።
አስባ ሹሩሩሩ ስትል ኃጢአት ሲዋስብ ፈትዋ ሲሰጥ ያልወለደ ፈትዋ ይሰጣል። ልጁን በኩርኩም ማስተኛት ነው እየተባለ እኮ ነው። አፈነ ልገሉ ነው እንዴ ባለገዘ ቁጥር እንዴ ያማል እንዴ ሹሩሩማ ግድ ነው ያማል እንዴ። አይ ግን እንትን ነው የሆነ ጥበብ እንደሌላቸው መመላለስ አይመጣውም። ሁኔታውን አሁን ግን ማለት ነው ኦኬ በቀደም በነጠጠ ያሉት ዘፋኝ አርቲስት ማነው ነበር? አሁን የእሱ ሙዚቃ የእኛ ልጆች በጣም እያራገባችሁ ሶሻል ሚዲያ ላይ ጭራሹ ነው እሱ ሲጠነጥጥ ሙዚቃው ቫይራል ወጣ ብለው እኔ በጣም ገርሞኙላ ቫይራል አወጥተውለት ነበር። እና ያን ጊዜ ለምንድን ነው ሙዚቃ ኃጢአት ነው አሁን ላይ እንደተነሳው አጀንዳ አቤል የሚሉት ነው። አዎ እንደተነሳው አጀንዳ ለምንድን ነው ሙዚቃ ኃጢአት ነው የሚለውን ነገር አባቶችም ቤታቸውን ከፍተው ምናምን ለምንድን ነው ያልሄዱበት? ማለት አሁን ላይ ለምን አጀንዳ ማለት እንትን መሰለኝ። ግን ይሄ የእንትን ጉዳይ መሰለኝ የዚህ የፖለቲክስ ጉዳይ ይመስለኛል። እኔ አይ ቲንክ አሁን እኔ ነገሩን ስረዳው አሁን ትናንት ነው በተለይ ማታ ላይ መኩተው ነው እያወራን ነበር ከአንቺ ጋር ዋትስአፕ ላይ ምናምን እና ከዛ በኋላ ወጥቼ ከዛ በኋላ ድንገት ነው ቲክቶክ ላይ ስገባ ሁኔታውን ሳየው እና እንትኑን ዘፈን ኃጢአት ነው አይደለም የሚሉ በጣም እንደ መከራከሪያ ርዕሱ ነው የተነሳው በብዙዎች ዘንድ። አይ ቲንክ የፖለቲክስ ነገርም ስላለበት ይመስለኛል። እና በዘፈኑ ዘፋኙ ሌላውን አካል ለምሳሌ ይህን መንግስት የሚተች ከሆነ ይህን መንግስት የሚደግፈው ሰው ደግሞ እሱን ይተቻል ምናምን በሚለው በዛው ዘፈን ኃጢአት እኮ ነው ምናምን የሚለው እንደዛ የተነሳሳ ይመስለኛል። ዝም ብዬ ሳየው እንደዛ መሰለኝ። ግን ያም ሆነ እኛ መከራከር የሚፈልጉ ሰዎች ይከራከሩና እኛ ግን እኔ ፐርሰናሊ ቅድም ያልኳችሁ እኔ እንደዛ ነው የማውቀው። እና ያ ከገዛችሁ በቂ ነው ትላለህ። በቃ ዘፈን መስማት ማቆም ጥሩ ነው ምናምን ትልና ማለት ነው ቀስ በቀስ ወደ ማቆሙ ትሄዳለህ። እንደው ዓለምን እንዳያስወድድህ ከዓለም ጋር አጣብቆ እንዳያስቀርህ ምናምን በሚለው እንጂ ዝም ብለህ እያንዳንዱን ነገርማ ኃጢአት ነው ማለት ከባድ ነው። ምንና በዓለም ውስጥ ሁሉ ያለውን አትውደዱ፣ ዓለምም በዓለም ውስጥ ያለው ኃላፊ ናትና ይላል ዲያቆኑ ሁልጊዜ። ከዮሐንስ እኮ ነው ማለት ያንን ዮሐንስ መልእክት ላይ ያለው የሚገርመው አንዴ ቆይ ትቀጠላለህ። ይቅርታ ይኸው ከታች አንዱ ምን ይለኛል ታዲያ ዘፈን እንስማ ይለኛል። እኔ ለምንድን ነው ግን እኔ አንዳንድ ልጆች በጌታ በኢየሱስ ማለት ቆይ አንዴ ቆይ መጀመሪያ ክርስቲያን ነው ጴንጤ ነው አየሁት አሁን ገብቼ እዩ ነው ስሙ እዩ ምናምን የሚል ስም ያለው ገብቼ ጴንጤ ነው። እኔ ደግሞ ክርስቲያን መስሉኝ አይ ቶ በቃ አልመልስለትም። ቀጥል ቢል ኦኬ አብዛኛው እዚህ አሁን ቲክቶክ መንፈሳዊ ህይወት ውስጥ ያለ ሰው አብዛኛው የዛሬ 4 ዓመት ወይ የዛሬ 3 ዓመት ወደኋላ ሄደን ብናየው እንዳለ ጌም ላይ ተጥዶ የሚውል ስድድብ ላይ የሚውል የነበረ ሰው ነው። እና ወደዚህ ወደ መንፈሳዊ ነገር ሲደጋገም ሳንፈልግ አሁን አብዛኛው ሰው እንዴት ወደ መንፈሳዊ ነገር መጣችሁ፣ መንፈሳዊ ትምህርት እንዴት ወደ መስማት መጣችሁ ሲባል አያውቁትም። በሆነ ጊዜ ሂደት ውስጥ በቃ እዚህ ውስጥ ተገኝተናል ሁላችን እንጂ ፕሮግራም አውጥተንለት ይሄ አሁን ጌም ሲጫወቱ ማየት ኖርማል። ግን ሳናውቀው አሁን እኔ ስከፍተው በእውነት ነው የምላችሁ ስከፍተው ያስጠላኛል። በቃ ልክ እንደዚህ ባያቸው ስክሮል አድርጌ ነው ማለፍ። ኃጢአት ሆኖ እኮ አይደለም ራሱ ብቻ ወደዛ ነገር አይገፋችሁ እና ራሱ ይተዋችሁ እንጂ ይሄ ኃጢአት ነው ይሄ ኃጢአት አይደለም ብለን አይደለም የተው ነው። በቃ የምንወደው ነገር አሁን ለምሳሌ የሆነን ሰው ስንወደው ሁሉን ነገር ትተነው እንከተላለን። ሁሉ ነገር መከተል ኃጢአት ሆኖ ሳይሆን ለዛ ነገር ብለን እንገዛለን ማለት ነው። እንዴ ቤተክርስቲያን እኮ ሰው እኮ ሄዶ ቁጭ የሚለው እኮ በቃ ሌላ ቦታ መዋል ኃጢአት ሆኖ እኮ አይደለም። ለዛ ነገር ተገዢ ስንሆን ሁሉን ነገር ነገ እኮ ተነሳስተን እኮ ገዳም ሁላ ልንገባ እንችላለን እኮ ተነስተን በቃ። ስለዚህ ዋናው ነገር ምንድነው? በቃ ከክርስቶስ ጋር ሆኖ መቀጠል ነው። ራሱ እየመራን ሳናቀው ዛሬ መጽሐፍ ቅዱስ ጥቅስ ማውራት እኮ የጀመርነው እኮ ፕሮግራም አውጥተንበት ቆይ ይሄን ነገር ብለን እቅድ ይዘንበት እኮ አይደለም።
ጸድቋል በቃ ይሄ ነገር ትላለህ ደግሞ የቲክቶክ ሲኖር ማቅረብ ጀምሯል አንባል እንጂ ይቅርታ ግን የሆነ ሀሳብ ነበረኝ እኔ የተለየ ሀሳብ መሰለኝ። እሺ ማለት ያው ከእናንተ አላቅም እኔም ገና ተማሪ ነኝ ምናምን፣ ግን ሳያው አሁን ላይ ማለት እኛ ኦርቶዶክሳውያን ራሱ የሆነ ኮምፕሮማይዜሽን የፈለግን ይመስለኛል፣ ወይ አፕሩቫል ነገር ማለት ዘፈን ኃጢአት ነው ግን ይሄን ብቻ ስሙ እንድንባል የፈለግን ይመስለኛል እንደኔ ማለት ነው። እኔ ማለት የሆነ ደግሞ ትችትም ሲነገር እናንተ ጻድቅ ስለሆናችሁ ነው ጻድቅ ነኝ ብላችሁ አስባችሁ ነው ወይ ደግሞ የሆነ ነገር ላይ ለጥፈዋል። እኔ እንደዛ ብዬ አላስብም። ማለት አንዴ ተቀምጧል አለ ቤተክርስቲያን ላይ ዘፈን ኃጢአት ነው። ከዛ ደግሞ መርጠን የምንሰማው የትኛውን ነው የሚለውንም ማየት እንችላለን። ማለት አንዳንድ ብሶታችንን እንዲናገርልን የፈለግነው ወይ ደግሞ ማለት ብሶታችንን የሆነ ያመቅነውን ነገር እየመረጥን ይሄ ሰውማ ይሆነኛል ይሄኛውማ አይሆነኝም ምናምን ብለን ያሰብነውን እንዲመረጥልን የፈለግን ይመስለኛል ሳይው። ግን እኔ በሌላ መንገድ ደግሞ የማየው ምንድነው ቤተክርስቲያን እየተሰደበች ነው በእኛ ምክንያት። ይሄ ራሱ ርዕስ የሚሆንበት ጊዜ አልነበረም። እንደኔ ትንሳኤ ነው ባለ 50 ነው ስለ ክርስቶስ መነሳት ነበር አጀንዳችን መሆን የነበረበት እንደ ክርስቲያን ማለት ነው። ሁላችንም እዚህ ጋር ያለነው ክርስቲያኖች ነን ብዬ ስለማስብ፣ ስለዚህ ግን ተገልብጦ ገና ሳምንት እንኳን እንጃ ሳምንት አይደለም 3 ቀን አልሞላውም እንደዚህ አይነት ነገሮች ላይ ስንገባ ማለት ነው። ስለዚህ ራሳችን ራሱ ማየት አለብን። ክርስቲያኖች ምን ላይ ነው አቋማችን? የሆነ ነገር በመጣ ቁጥር ግር ብለን የምንሄድ፣ ከዛ አቋም ያለውን ሰው ደግሞ መተቸት፣ ብሎክ ያደረጉኝ ሰዎች ራሱ አሉ። ማለት እኔ አንድ ጳጳሱ አይደለም ፓትርያርኩ ወጥተው ቢደግፉ ማልደግፈው ሀሳብ ሊኖር ይችላል። እንደ ክርስቲያን ግዴታ አንድ ሰው ያለውን ተከትዬ ማለት አለብኝ ብዬ አላስብም። ስለዚህ ይሄ የምናመቻምቸው ምናምን ነገር ወይ ደግሞ የመንግስት ደጋፊ ሆነን ምናምን አይደለም። አሁን ስትናገራቸው ራሱ የመንግስት ደጋፊ ስለሆኑ ነው ምናምን። ሁላችንም የተለየ ሀገር እየኖርን አይደለም። ሁላችንም ችግር ላይ ነን። በተለየ መልኩ ደግሞ ቤተክርስቲያን ችግር ላይ ናት። ቤተክርስቲያን እየተጠቀመች አይደለም። ብዙዎች እየተገደሉ እየታሰሩ እየተገፉ ምን እያለች ነው። ስለዚህ ቤተክርስቲያን ማለት ደግሞ ህዝቡም ነው። ስለዚህ የተለየ ሀገር ወይ ደግሞ ስላልን አይደለም። ፕላስ ደግሞ ስለዘፈንንም አይደለም ይስተካከል መስፈኑ ለትንሽ ጊዜ እንዲሆነ ልንል እንችላለን እንጂ መፍትሄ ያመጣል ብዬ ነው አላስብም። እያመጣም አይደለም ምንም ያው ነው። ወይ ደግሞ የሆነ ለምሳሌ ማለት ብትደግፈው ራሱ የሚሆነው ብዬ ማስበው እኔ እሺ ከዛ በኋላ ኔክስት እሺ ይሄን ዘፈን ሰማ ነው ከዛ በኋላ ምን እናደርግ ምንድነው የምናደርገው ለሀገራችንም እንደ ቤተክርስቲያንም ምንድነው የምናደርገው የሚለው ነው እንጂ ሰምቶ አልቅሶ መውጣቱ ምንም ጥቅም የለውም ብዬ ነው ማስበው እንደኔ። ስለዚህ ኮምፕሮማይዝ የምናደርገው ነገር ከዛ ደግሞ እያየን ቤተክርስቲያንን አሁን ወጥተው ሲሰርባት ነበረ። እናንተ በጣም ነው የምታሳዝኑት፣ አውደ ምሕረት ላይ እንኳን ዝፈኑ ነው የምትባሉት። ቤተክርስቲያን ነው እያሰደብን ያለ ነው በአንድም በሌላም ማለት ነው። በእኛ እንትን ቤተክርስቲያን እየተሰደበች ነው ያለችው። ቄሱ እንደዚህ ያሉ አንዴ ቆይ ይቅርታ አድርጊልኝ ቤቴ። የት ነው አውደ ምሕረት ላይ ዝፈኑ የተባለው? ብለው እያሉ ነው እኮ አሁን አላየሁም እያሉ ነው። ማን ያለው? ፕሮቴስታንቶቹ? አዎ ኩስ ፕሮቴስታንቶቹ ይሄንን ያሉት የምርም ተብሎ ነው? ተብሎም አይደለም ግን እኛ እያሰደብናት ነው በእኛ ድርጊት አሉባልታ። አሁን ቤተክርስቲያን ድሮንም ስሟ መልካም አይደለም ታውቀዋለህ አይደለ? እንዲናት ጥሩ ናት እንዲናት ምናምን አንባልም። ሰካራሞች ዘፋኞች ምናምን ነው የምንባለው። ከዛ ደግሞ እንደገና አሁን ተመልሰን ያያቸውም ቄሶች ምናምን ይኖራሉ የወጡና ፌስቡክ ላይ ጻፉ። እኔም በግል ያየኋቸው ዲያቆናትም ሌሎችም ማለት ነው። ስለዚህ እንደዛ እነሱ ደግሞ ከጻፉ ነገ መተው እናንተ ዘፋኞች፣ እናንተ ጠጪዎች፣ እናንተ እንደዚዎች ብለን ቢሉን መልሳለን ማለት አዎ አይ እንደዚህ ነው እኛ መርጠን ሰምተን ነው ልንላቸው ነው ወይስ ምንድነው ነው ጥያቄ። ቤቴ ግን እኔ በዚህ ልመልስልሽ ባይዘው ይቅርታ ከቻሉ እንትን አሁን ያልሽ ነገር እኮ ክስ ነው። እነሱ ከሰውታል እንጂ እኛ ሆነን ማለት አይደለም። ጌታችን ኢየሱስ ክርስቶስ ደግሞ እኮ ይሄ ከጠጮች ጋር የሚውል ከሰካራሞች ጋር ከኃጢአተኞች ጋር የሚውል እያሉ ይከሱት ነበር ፈሪሳውያን። እና መከሰሱ ለምን እንደነቀሽ ብዙም መከሰሱን አልፈራውም እኮ እኔ መከሰሱን ፈርቼ ሳይሆን በሐሰትማ ይከሱሃል ግን እንደዛም እንዲያደርጉ መንገዱን ደግሞ እየሰጠናቸው ነውና ክርስቶስን እኮ ቢከሱት ክርስቶስ ግን በዛ መንገድ አልሄደላቸውም። እንዲከሱት ሆኖ አይደለም ይሄ አይደል?
በምንድን ነው የሰጠችው ቤተክርስቲያን? በምንድን ነው የሰጠችው ይህንን ቤተክርስቲያን? ምኑ ማለት ይህንን መንገድ እንዲሰደብ የሰጠችው ቤተክርስቲያን ሰጥታለች። ይህንን ነገር ቤተክርስቲያን ሳይሆን እኛ የምናደርገው አሁን ቤተክርስቲያን ማለት እኮ ግዴታ ህንጻው አይደለም። እኛም ሰዎች እኮ ነን። አሁን ቄሶች፣ ዲያቆናት ማለት ቅዱስ ሲኖዶስ ለምሳሌ ቤተክርስቲያንን በቃ እንደ ቤተክርስቲያን አሁን መሪያችን ቅዱስ ሲኖዶስ በመንፈስ ቅዱስ ሲኖዶስ ይህንን መንገድ የሰጠበት አለ። ዘፈንን እንድናዳምጥ በመድረክ ላይ በምንም በሆነ ያበሰረበት ሚንስ አለ የለም አለ እኮ አይደለም ብለህ ግን አሁን ለምሳሌ እኛ የቤተክርስቲያን ተወካዮች ነን አይደለም? ምዕመኑም እኮ የቤተክርስቲያን አካል ነው። ስለዚህ እኛ ያደረግን ማለት እያደረግነው ነው ማለት አሁን ለምሳሌ አንዱ ቄስ ለምሳሌ ማለት በግል ነው ወይስ ደግሞ አሁን በሙሉ በመደዳ በሁሉንም ነው እንትን እያደረግሻለሽ ነው? ሁሉም እንዲሰሙ ነው ወይስ እንዳይሰሙ? አይደለም። ቆይ አንዴ መኩዚ ይቅርታ፣ በጣም ቅድም ስላቋረጠኝ እንዲሁ ይህንን ነገር ማወቅ ስለፈለኩ ነው። ፕሮቴስታንቶቹ ዘፈን ስሙ ይላሉ እና የእናንተ አውደ ምህረታችሁ ላይም ዘፈን ስሙ የምትባሉት እያሉ ነው አለሽ። እንደዛ ተብሎ ነው ብለዋል። አሁን ይኸውልህ ምንድን ነው መሰለኝ የኔ ሐሳብ ምንድን ነው ብለዋል። እስኪ ካሉ እኮ ሳሳይን እስኪ የቱ ጋር ነው የተባለው? ቤቴ አለ ቪዲዮም አለ እኮ እንዴት እንዳላያችሁት አላውቅም፣ ግን እኔ ሪፖስት ራሱ ያረኳቸው ቪዲዮዎች አሉ። ሙዚቃ ስሙ የተባለበትን አይደለም ልህ አኪ እሱን እኮ እየጠየኩሽ ያለሁት እኔ ዘፈን ስሙ አሁን ይኸውልሽ አንቺ ያልሽው ፕሮቴስታንቶቹ እናንተ እኮ ወደ ምህረታችሁ ላይም ዘፈን ስሙ ነው የምትባሉት እያሉን ነው፣ እያሰደብናት ነው ቤተክርስቲያንን አልሽ። ከዛ በኋላ እኔ ደግሞ ምን አልኩሽ? የምርም አውደ ምህረት ላይ ዘፈን ስሙ ተባለ ወይ አልኩሽ። ተብሏል አልተባለም? ካልተባለ ኩስ እነሱ ግን ፕሮቴስታንቶቹ ግን እየሰደቡ ነው ያሉት። በዚህ ነው ባልተባለ ነገር ከሆነ እየሰደቡ ነው ያሉት። መተሽ ክርስቲያኖችን መውቀስ አትችይማ ቤቴ። ቤተክርስቲያን እያሰደብናት ነው ማለት አትችይም። ለምንድን ነው የማትችይው? በሌለ ነገር ከሆነ የተከሰሰው ክርስቲያኖችን መናገር አትችልም። እንደሱ ደግሞ ለማለት እኮ እንደሱ ሳይሆን ምለው ነው አሁን ይወላኪ ለምሳሌ ቄሶች ምናምን ወጥተው ጽፈዋል። ዘፈን ኃጢአት አይደለም እንደዚህ ነው ምናምን ብለው ጽፈዋል። አሁን ምንም የማይዋሽ ነገር ማለት ነው። ስለዚህ እኛ እንደዚህ ነው እንደዚህ ያሉ ኃጢአት እህታችን አንብበሻል። በመጀመሪያ ዘፈን ኃጢአት ነው፣ ግን እንደዚህ አሁን ለምሳሌ ቤተክርስቲያን ወይ አባቶች ምናምን ስላልተቃወሙ ካለመቃወም ይህንን ዘፈን መስማት ይሻላል። አባ ዝም ስላሉ ይሄ አገላለጽ ይባላል። ከዚህ ውጭ ግን አሁን አንቺ ዘፈን ይሄ ኖርማል አንድ ሰው ለምሳሌ ኃጢአት ያሉንን ሀሳብ በዜማ ስለገለጸ ኃጢአት ነው እያልሽ ነው? እኔ ኃጢአት ነው ምናምን ነገር እኔ ፈራጅ አይደለሁም፣ እየፈረድኩባቸው አይደለም። ግን እኛ በምናደርገው ነገር ቤተክርስቲያን ፈራጅ ምን አድርገሽ አብዛኛውን የሚታወቀው እኮ ኦርቶዶክሳውያን ዘፋኞች እንደሆነ ጨፋሪዎች እንደሆነ ምናምን ነው። ደግሞም እንደዛም ነው ሲታይም ራሱ። ኦኬ በህይወታችን ምልልስ ነው የምትይኝ? አሁን ከቅድስና ከመኖር አንጻር ምናምን እሱንም አዎ፣ አሁን እንዳልኩሽ ምንድነው ማድረግ ያለብን? እውነቱን ለመናገር ከዘፈኑ ይልቅ እንደ ወንዶ ከሆነም ለነሱ ብለን አይደለም፣ እውነቱን ለመናገር ለፕሮቴስታንት ወንድሞቻችን ብለን ሳይሆን እንደ አጠቃላይ እግዚአብሔርን ደስ የሚያሰኝ ኑሩ። ኧረ መኩ በጌታ ሚት አድርገው በጣም የሚረብሸው ከይቅርታ ጋር ያስተጋባል መሰለኝ። ጴንጤ ናት ነጠላ አድርጋ የምትሉ ሰዎች ደግሞ እግዚአብሔር ይቅር ይበላችሁ። የጴንጤ ዘርም የለብኝም እንኳን አይደለም ይቅር ይበላችሁ። እኔ ሀሳብ መግለጽ መውደድ አለብን። ሁላችንም ጭፍን ተከታይ መሆን የለብንም ማለት እንደዛ ነው። እሺ እና አሁን አንቺ እንዳልሽ ክርስቲያን ማለሽ እንትን አንድ የሚዩት አድርጉ። ቆይ እስኪ ትንሽ አንቺ ነው እንደሚረብሽው ከመኩ ይልቅ። እሺ ከዛ ታወሪያለሽ ይሻላል። እንዳልሽው ክርስቲያኖች ቤተክርስቲያንን እያሳደብን ነው። ይሄ ዓለማዊ ነገር ላይ በጣም በመሳተፍ አይነት ነገር ነው እያልሻለሽው። ከዛ አንጻር ከሆነ በህይወት ምልልስ ምናምን ውስጥ እውነቱን ለመናገር እንዳልኩትም እውነቱን ለመናገር እንደው ለሌሎች ቤተ እምነቶች ብለን አይደለም ለፕሮቴስታንት ወንድም እህቶች ምናምን እነሱ እንደው እንዳይሰድቡን ምናምን ብለን እንደዛ ቢሆን የማስመሰል ስራ ነው የምንሰራው። ስራችን ሁሉ የማስመሰል ይሆናል። እነሱ እንትን እንዳይሉን እናድርግ ማለት ይሆናል። ኢንቴንሽኑ ጉድ አይሆንም ማለት ጥሩ አይሆንም። ጥሩ ኢንቴንሽን አይሆንም።
ይሄ ከጀርባ ያለው ነገር ዘፈኑንም ቢሆን ሌላ ነገሩ ምንተወው ብንል የምንተውበት ይሄ ሞቲቭ ከኋላ ያለው ከጀርባ ያለው ሀሳብ ጥሩ አይሆንም። እና ምንድነው ከተባለ ክርስቲያኖች በቅድስና ህይወት መመላለስ አለብን ወይ? ምንም ጥያቄ የለውም። በቃ በጣም እንደው መስራት ያለብን እዚህ ላይ ነው። የዘፈን ምናምን ጉዳይ አይደለም። በነገራችን ላይ ዘፈን በኋላ ላይ የሚመጣ ነው። ዘፈን ከብዙ ዓለማዊ ነገሮች በጣም ተራው ነገር ነው። በጣም ተራው ነገር ማለት ነው። ኦኬ ዘፈን ስል እንዳልኳቸው አይነት ኖርማል ይሄ ጤናማ የሆነ ግጥም ያላቸው ዘፈኖችን ስለሰማ በጣም ዓለማዊ ነህ ማለት አይደለም። እና በጣም ብዙ ኃጢአቶች አሉ። በጣም ብዙ የስጋ ስራ የሚታይባቸው ነገሮች አሉ። ከነሱ በጣም ፈቀቅ ማለት ዘፈን ከሆነ ልክ ናይት ክለብ ላይ እንዳለው አይነት ከእነዚህ ነገሮች በጣም መራቅ ያስፈልጋል። አስቀድሞ መጀመሪያ እንደዚህ አይነት ቦታ ላይ ያለን ሰዎች ነው መታረም ያለብን። በየናይት ክለቡ እየገባን እየጠጣን እያጨሰን እየሰከርን ከሴቶች ጋር በመዳራት ውስጥ ምሽቱን የምናነጋ ወንድሞች እህቶች ካለን ክርስቲያኑንም ማለት ነው በቃ ይሄ የአህዛብ ልምምድ ነው። ይህ ግልጽ የሆነ የአህዛብ ልምምድ እየጠጡ እየሰከሩ ከሴት ጋር እየተዳሩ ሴቷም ከወንድ ጋር እየተዳራች የምታነጋበት ወይም የምታመሽበት አይንጋም አያምሽም ለተወሰነ ሰዓትም ቢሆን በእንደዚህ አይነት ሁኔታ ውስጥ የሚያሳልፉ ክርስቲያኖች ስናይ ይህ በጣም ዓለማዊነት ይባላል። ዝሙት፣ ከተለያዩ ሴቶች ጋር ከተለያዩ ወንዶች ጋር መውጣት ምናምን እንደነዚህና መሰሎች፣ ቅንዓት፣ ትዕቢት አሁን እነዚህ በጣም ብዙ ጊዜ የማናነሳቸው ገንዘብን መውደድ። ዘፈን አዳማጭ ብትሆን ይሻላል ገንዘብን ወዳጅ ከምንሆን። ዘፈን አዳማጭ መሆን ይሻላል ትዕቢተኛ ከምንሆን። ለምሳሌ እንዳልኳችሁ እኔ አሁን ዘፈን አላዳምጥም ብያችኋለሁ፣ ግን በልቤ ላይ ትዕቢት በደንብ አድርጎ ቢሞላ ምን ዋጋ አለው? ዘፈን አላዳመጥኩም እና የሚጨምርልኝ ነገር እኮ ምንም የለም። አነስትሊ ትዕቢት በልቤ ውስጥ ባይኖር ራሱ ዘፈን ስላላዳመጥኩኝ ምንም የሚጨመርልኝ ነገር የለም። ያን ያህል ማለት ምንም የሚጨመርልኝ ነገር የለም ስላችሁ እንደ ትልቅ ጽድቅ አይደለም ማለት ጽድቅ አይደለም። እውነቱን ለመናገር ዘፈንን አለመስማት በራሱ ጽድቅ አይደለም፣ የጽድቅ ስራ እኮ አይደለም። ዘፈንን አለመስማት በራሱ የጽድቅ ስራ አይደለም። እና እኛ ክርስቲያኖች ዘፈንን መስማት በራሱ ዓለምን ወደ መውደድ ስለሚያመጣ ኑ አንሰማም ብለን እየተውነው ንቀነው እንሄዳለን፣ እንንቀዋለን። ዓለምን እንድትወድ የሚያደርግህ ዘፈን ብቻ እኮ አይደለም። ፊልም ማየት ራሱ እኮ ዓለማዊ ነገር ነው፣ እናውቀዋለን፣ እንረዳዋለን። ግን ዘፈን ራሱን የቻለ ኃይል አለው። ልክ እንደ ፊልም አይደለም። ዘፈን ትንሽ ከረር ይላል። እንዴት? በጣም በውስጥህ የሆነ ዓለምን የመውደድ ነገር በጣም ይጨምርና የሆነ ሰዓት ላይ ከዓለም ጋር በጣም አታችድ ትሆናለህ፣ በጣም ትጣበቃለህ። እና እሱ ነገር አስቸጋሪ ያደርጋል። እና ከዛ አንጻር እንደ ዘፈን አንሰማም አለ እንጂ ከዘፈን ይልቅ ኧረ በጣም ብዙ የሀገር ኃጢአት ነው ያለው እንደው እሱ ላይ በተሰራ እና ቀላሉ ላይ ብዙ ሰው በጣም ቀላሉ ነገር ያስጨንቀዋል። ሴት ልጅ እንደው ሱሪ ማለት ይኸው እንደው ሪቪሊንግ ያልሆነ ማለት ነው እንደምንላችሁ የሰውነቷን የሚያሳይ ምናምን አይሁንና እንደው እንደዚህ አይነት ሰፋ ያለ ሱሪ ብትለብስ ኃጢአት ነው። እንደዚህ የሆነ ጤናማ ግጥም ቢኖረውም የሆነ ዘፈን ከተሰማ በቃ ኃጢአት ብሎ ተደመድምና ዞር ስትል ጀግና ግመል የምትውጥ ከሆነ ምን ዋጋ አለው? አይደለም፣ እንደዛ አይደለም። ክርስትና እንደዛ አይደለም። ቀስ በቀስ ታድጋለህ፣ አለቀ። እያደግክ ነው የምትሄደው። መጀመሪያ ግን ሙሉ በሙሉ ኮምፕሊትሊ ቁርጥ የምታደርጋቸውን ኃጢአቶች ትቆርጣለህ። ለምሳሌ ቅድም እንዳልኳቸው አይነት ዘፈን ያው ትርጉሙ ስለሚለያይ ማለት ነው። ዘፈን አንደኛው ይሄ ልክ የናይት ክለብ ውስጥ ያለው አይነት ዘፈን ነው። እዛ እየሄድክ እንደዚህ ነገሮችን የምታሳልፍ ከሆነ በስካር ምናምን የምታሳልፍ ከሆነ እየጠጣ እየሰከርክ የጨፈርክ በመዳራት ውስጥ የምታሳልፍ ከሆነ እሱን ሙሉ በሙሉ ከተማረግ ዝሙት ሙሉ በሙሉ የፈጠነ አየር ላይ መቆም ያለበት ነገር፣ በሰዎች ላይ ክፋትን ማሰብ፣ አድመኝነት፣ ምቀኝነት፣ ተንኮል፣ እነዚህ የልብ ክፋቶች ናቸው። አስቸጋሪ ነው። ልብ ላይ ያለ ክፋት በጣም መጥፎ ነው ጋይስ። ልክ ኃጢአቱ ከልባችሁ ላይ ሲሆን ከእግዚአብሔር የማራቅ ኃይሉ ሚዛኑ ያህል በጣም ትልቅ ነው። እግዚአብሔርን የምታገኙት ጋይስ በደንብ አድርጋችሁ ስሙ። ማለት ከልባችሁ ነው። እግዚአብሔር የአንደበት ዝም ብሎ የአንደበት አምላክ አይደለም። ልክ እግዚአብሔር እንዳለው ነው። የሕዝብ በአንደበቱ ይጠራኛል ልቡ ግን ከኔ ርቋል ብሎ እንደተናገረው
ልክ ህዝቡ በአንደበቱ እግዚአብሔር 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 ይልና ልቡ ግን ከእርሱ ይርቃል። ልብህ ላይ ያለ ኃጢአት ሲኖር እሱ በጣም አስቸጋሪ እሱ ነው። ክፋት፣ ምቀኝነት፣ ተንኮል እንደነዚህ አይነት ነገሮች ልብ ላይ ያሉ ናቸው፣ አስቸጋሪ ናቸው። እነዚህም በጣም መቅረፍ አለብን። ቀስ በቀስም ቢሆን ቶሎ ቶሎ ንስሐ እየገባበት ከቅዱስ ሚስጥር ቶሎ ቶሎ ስትካፈልበት ልብ እየነጻ ንጹህ እየሆነ ይሄዳል። ስለዛ ከመዝሙረኛው ዳዊት ጋር ምን እያልክ መጸለይ ትጀምራለህ? አቤቱ ንጹህ ልብን ፍጠርልኝ። ልብ ዘፈን ማዳመጥ ግን በጆሮ ነው ዘፈን የሚሰማው እንትን ትላለህ ምናምን። ሲበዛ ግን ልብህን እሱም ደግሞ ወዴት ለመውሰድ ምን እናድርግ ከተባለ ዘፈንን ቀስ በቀስ እየተው የሚሄድ ከዘፈን ይልቅ ግን ያሉትን እነዛን ሁሉ ኃጢአቶች አትርሷቸው። እግዚአብሔር አንሸውዶ ማፍተሩ እግዚአብሔር ነው የሚያይን። ስለዛ እነዛ ላይ ይሰራ። እኔ ዘፈን ኃጢአት ነው እየተባለ ከሚሰበከው በላይ ክፋት ኃጢአት ነው፣ ተንኮል ኃጢአት ነው፣ ምቀኝነት ኃጢአት ነው። ገንዘብን መውደድ የክፋት ሁሉ ስር ነው ይላል ጳውሎስም። አክቹዋሊ ገንዘብን መውደድ የክፋት ሁሉ ስር ነው። እነዚህ ነገሮች ደጋግሞ ትምህርት ቢሰጥባቸው ሞር የተሻለ ሰውን ወደ ቅድስና ያመጣዋል። ዘፈን ግን እንዳልኳችሁ ዘፈን ስለአሁን እንዳይረሳ ይሄ ኖርማል ጤናማ የሆነ ሀሳቡን አንድ ሰው በዜማ የሚገልጽበትን ነገር ነው የምላችሁ። የሆነ ሰው የሆነ ሀሳብ አለው እንበል እና ያንን ሀሳብ እኔ አሁን ለምሳሌ አሁን ይሄንን የማወራችሁ ይሄን የምትሰሙትን ድምፅ ልክ ዝም የሆነች ነገር ዜማ ነገር በሰጠው ቢንጎ አክሊል ኃጢአት ውስጥ ገባ ነው የሚባለው እንዲህ እና ምንድነው ትልቁ ቁም ነገር ቀስ በቀስ እንደው እየቀረ የሚሄድ ነገር ነው። ዘፈን ቀስ በቀስ መተው። ለምን እንዳልኳችሁ ዘፈን በሰማችሁት ቁጥር ልባችሁን የመሳብ ኃይል አለው። ልባችሁን እየሳበ ወዴት ነው የሚሰበው? ዘፈን አነቱ ነው። ከመንፈስ የሆኑ ዜማ መዝሙር፣ ከዓለም የሆኑ ዜማ ዘፈን አይደል? አዎ መዝሙር ነው ከመንፈስ። መዝሙርን በሰማችሁ ቁጥር ልባችሁ ወዴት ነው የሚመሰጠው? እስቲ እናንተም ታውቃላችሁ። መዝሙርን በሰማችሁ ቁጥር እግዚአብሔርን እንድትናፍቁ ንስሐ እንድትገቡ የክርስቶስን ፍቅር በልባችሁ ውስጥ የማሳደር ምናምን ነገር ነው ያለው። ወደዛ ነው የምትሳቡት። ዘፈን ደግሞ እስቲ እየሰማችሁ እግዚአብሔርን ለማስታወስ እስቲ ሞክሩና ማለት እንደዛ ሞክሩና እዩ። ዘፈን የምናዳምጥ ወንድሞች እህቶች በተለይ ማለት ነው። ስለዚህ ዘፈን ዝም ብላችሁ እየሰማችሁ ማለት ነው። ዘፈን እየሰማችሁ ልባችሁ ወደ እግዚአብሔር ልባችሁን ለመመሰጥ ሞክሩ እስቲ። ይሆንላችኋል? አይሆንልንም? አይሆንም። ለምን? አነሳሱ ራሱ ጋይዝ ከዓለም ነው። ዘፈን ሲነሳ ከዓለም ነው የተነሳው። ከዓለም ስለሆነ የዘፈን ኃይሉ ምንድን ነው? ቀስ በቀስ ልብህን ወደ ዓለም እየወሰደው ይሄዳል። ከዛ በላይ የሆነ ሰዓት ላይ ሳታስበው ዓለምን በጣም የምትወዳት ሊያደርግህ ይችላል። እንደዛ ሊያደርግ ይችላል። እንደዚህ አቅም ስላለው ማለት ነው። እና እንዲህ አይነት ነገር እንዳይፈጠርብን በተቻለን አቅም ከዘፈን መራቅ ነው ያለብን። እኔ አልኮልንም እንደዛው ነው ነገራችን። ያን መጠጥ የሆነች ነገር አልኮል ነገር ስለቀመስክ በቃ እንደው ኃጢአት ውስጥ ገባህ ማለት አይደለም። እኔ ያው በጣም ጽንፈኛ በጣም ኤክስትሪሚስት የሆኑ የሀገራችን ጴንጤዎች በጣም ፈኒ ናቸው፣ ያስቃሉ። ማለት እነሱ ራሳቸውን ከጌታ ኢየሱስ በላይ ንጹህ አድርገው ነው የሚያዩት። እነሱ ራሳቸውን ከኢየሱስ በላይ ንጹህ እንደሆኑ የሚያስቡት ምን ላይ? መጠጥ አለመጠጣት ላይ። ሌላውን እንኳን ተውት። ምናልባት ከብዙዎቻችሁ የባሱ ሊሆኑ ይችላሉ። አይተዋል። ጌታ ኢየሱስ ለምሳሌ በዛ በሰርግ ላይ እንግዲህ ያመጣውን ውሃውን ወደ ወይን ሲቀየር አይተነዋል። መቼስ ያ ወይን አልኮል አይደለም የሚል ሰው የለም አይደል? እዛ ሰዎቹም እንዳሉት ሲቀምሱት እኮ ቀመሱትና እንዴ ምንድነው አስቀድሞ ደናውን ያቀርቡና ከሰከሩ በኋላ ግን ሰዎቹ መናኛውን ያመጣሉ። አንተ ግን እስካሁን ደነኛውን አስቀምጣልን ይላሉ። ደነኛው የሚያሰክር ነው እኮ ራሱ። አክቹሊ ጌታችን እንደዚህ አይነት ወይንን ሰርቷል፣ ሰዎች እንዲጠጡ እንዲሰክሩ ግን አይደለም። ኦፍኮርስ ስካርን ጌታ የሚፈቅድ አይደለም። እና ጴንጤ በቃ ከኢየሱስ ክርስቶስ በላይ ንጹህ ነው። በነገራችን ላይ ጴንጤ ከኢየሱስ በላይ ንጹህ ነው፣ ከጳውሎስ በላይ ንጹህ ነው። ጢሞቴዎስንም እንደመከረው ማለት ነው። ጠጅ ጉንጨት በላ ላለው ለህመሙ እና እንደዚህ አይነት ግብዝነት እኔ ጴንጤ ምስል ባይዞ እኛ ሀገር ያሉ አንዳንድ ልጆች እንጂ
በውጭ ዓለም እኔ ፕሮቴስታንቱ እኔ ባለፈው እንደው ዳዊት ፋሲልም ሲናገር ሰምቼው ነበር። ዳዊት ፋሲል የተባለ አንድ ወንድም ፕሮቴስታንት መምህር ነው። በውጭ ሀገር በቃ ወይን ምናምን ሊጠጡ ይችላሉ ፕሮቴስታንቶች፣ እዚህ ሀገር ብቻ ያሉ ፕሮቴስታንቶች ናቸው እንደዚህ የሚሉት ሲል ነበር። እና ትክክልም ነው። እና ይሄ እንዲህ አይነት ዝም ብሎ የሆነ አስቸጋሪ የሆነ ግብዝነት አስቸጋሪ ነው። እና ምን እያልኳችሁ ነው ጋይስ? መጠጥ እኔ አሁን ፐርሰናሊ መጠጥም በነገራችን ላይ አልጠጣም፣ ግን አክሊል መጠጥ አይጠጣም የሚገርም ነው። እንደው እንዴት አይነት ክርስቲያን ያስብላል? አያስብልም ጭራሽ። አሁን እናንተም ራሳችሁም በነገራችን ላይ መጠጥ ጭራሽኑ ባትቀምሱ፣ ዘፈን ጭራሽኑ ባትሰሙ በቃ ጥሩ ክርስቲያን ምናምን ያን ያህል እንደዛ የሚያደርጋችሁ አይደለም። በቃ ምንም የሚካበድለን ነገር የለውም። ተራ ነገር እኮ ነው በጌታ ስም። አሁን ዘፈን አላዳመጥክምና መጠጥ አልጠጣህምና እንደ አደገኛ ክርስቲያን ራስህ ልታይ ነው እንዴ? ይህ ዝም ብሎ ተራ ነገር ነው። በጣም ተራ የመጨረሻ ተራ ነገር ማለት ነው። ግን የሚቀምስ ሰው ቢኖር ማለት ነው ለምሳሌ መጠጥ አንቃወመውም አይደለም። ግን ምን ብለን ግን ማለት ምን አይነት ሀሳብ ግን ልንሰጥ እንችላለን? መጠጥ ቀስ በቀስ ጎንጨት በተባለ ቁጥር ግን የሆነ ሰዓት ላይ ቀስ በቀስ ምናምን ደግሞ እንዳትወድቅ አይተዋል። የሆነ ሰዓት ላይ አብዝተህ ጠጥተህ ደግሞ እንዳትሰክር፣ ራስን እንዳትተው ምናምን፣ ራስን እንዳትሰጥ ምናምን፣ ወደ ሌላ ኃጢአትም እንዳትጋበዝበት ሰማያዊ የሆነ ቲፕሲ ሙድ ውስጥ ምናምን ስትሆን ደግሞ ሰውነት ሌላ ነገርም ሊያምረው ስለሚችል ወደ እንደዚህ አይነት ሙድ ውስጥ እንዳትገባ ምናምን ምን እንላለን? በቃ እንደው ይሄ መጠጡ ግን እንደው ቢቀር ባይጠጣ ብለን እንመክራለን። ወደ ሌላ አሁን ለምሳሌ የሆነ ተውት፣ ቆይ እሱን አልንገራችሁና ኤኒዌይስ ብቻ ግን በቃ እንደዚህ ብለን እንመክራለን። በራሱ ግን እንደው መጠጥን ጎንጨት ተሰላል ኃጢአት ማለት አይደለም፣ በራሱ ኃጢአት አይደለም። ግን መስከር ግን የለብንም። ስካር ግን የሚመጣው ከጉንጨቷ ነው እንደምታውቁት። ቀስ በቀስ ወደዛ ሊያድግ ይችላል እና ቅድመ ጥንቃቄ ስለሚያስፈልግ ቢቀር እንላለን። ዘፈንንም ቢሆን የሆነ ሰው ጤናማ የሆነ ሀሳቡን ፖለቲካዊ ሊሆን ይችላል ምንም ይሁን ማለት በየትኛውም ሳይድ ሆኜ ሳይሆን የትኛውንም አይዲዮሎጂ ግን ኃጢአት እስካልሆነ ድረስ ነው የምላቸው። ዜማ መቶ ቢገልጽ በቃ ያ የገለጸው በዜማ ስለገለጠ ኃጢአት ብለን እየደመደምን አይመስለኝም። እኔ እንግዲህ እንዳልኳችሁ ቅድም ልሳሳት እችላለሁ። ከተሳሳትኩኝ ግን ያው እታረማለሁ። የሃይማኖት ጉዳይ ስላልሆነ ዶግማ ምናምን አስተምህሮ ምናምን ስላልሆነ ችግር የለውም። እናንተም ልታረሙ ትችላላችሁ፣ ሌላውም ሰውም ደግሞ ሊያርምን ይችላል። ምንም ችግር የለውም። ጤናማ ነው፣ እታረማለሁ። ግን ምንድነው እንዳልኳችሁ በራሱ እንደው አንድ ሰው ሀሳቡን በዜማ ስለገለጠ አንተ ኃጢአት ሰርታል በዜማ ገልጣል ሀሳብህን ምናምን ሳይሆን ያው ያ ሀሳብ እንግዲህ በጣም ምንድነው ስሙ የዓለም ሀሳብ ስለሆነ በዜማ ሲሆን የሆነ አቅም ያገኛል። ምን አይነት አቅም ነው የሚያገኘው? የእናንተን ልብ የመግዛት ቀስ በቀስ ልባችሁን እየገዛ ሄድና የሆነ ሰዓት ላይ በልባችሁ ላይ ዓለም ትሰለጥናለች፣ ዓለም ትነግሳለች። ዓለም ስል ቆንጂትን አይደለም፣ ይህንን ዓለም ማለት ነው። እና ይህ ዓለም በልባችን ላይ በነገሰ ቁጥር ከእግዚአብሔር ጋር ጥል ነው ብዬ ነገርኳችሁ። ለዛ ነው እና ስለዛ ወደ እንደዚህ ነገር ላለማደግ ከዘፈን መራቅ አስፈላጊ ነው። ዘፈን መስማት ማቆም፣ በአንዴ ማቆም አልችልም የሚል ሰው ካለ ችግር የለም፣ ቀስ በቀስ አቁም። አትሊስት ግጥሙን እየመረጥክ መጥፎ ግጥም ካለው የምትሰማው ዘፈን አሁኑ ነው ተቃውሞ። አይተዋል ዘፈን አሁን እየሰማን አይደል? ተቃውሞ። ከዛ በኋላ ግን ጤናማ ግጥም ቢኖረው ራሱ ማለት ነው፣ ይህንን በደንብ አድርጋችሁ ስሙ ፕሊዝ። ጤናማ ግጥም ቢኖረው ራሱ ቀስ በቀስ እየተውከው ሄድ። አሁን ላይ ዘፈን የማታዳመጡ ልጆች ግን በርቱ፣ በፍጹም ወደ ዘፈን እንዳትመለሱ። እንደው በጌታ ብላችሁ ማለት ነው። አሁን ላይ ዘፈን የማታዳመጡ ሰዎች አትመለሱ፣ በፍጹም ዘፈን ወደ መስማት ድጋሚ ወደ ኋላ አትመለሱ። ከዘፈን ምንም ስለማታገኙ ማለት ነው። እና መዝሙር ስሙ፣ መዝሙር ነው የሚጠቅመው ነው። ይህን ወይስ እንደዛ ነው ምናምን ያ ይሄ ነው። እኔም ይሄንን ነው በቃ ይሄ ነው ሀሳቤ ማለት እንደ ፓኬጅ። አሁን ለምሳሌ አንዱን ሰርተን በጣም ግንድ የሆነው ነገር ኃጢአት እኮ ሊኖርብን ይችላል፣ ቅድም እንዳልከው አንተ ማለት ነው። ስለዚህ እንደ ክርስቲያን እኔ እንደ ኦርቶዶክሳዊ መሆን ያለበት የአንድ ሰሞን ክርስቲያን የህማማት ወይ የአብይ ጾም ወይ የሆነ ክርስቲያን ብቻ አይደለም፣ በህይወቱ መግለጥ አለበት ነው ክርስትናውን። ለሌላውን ብርሃን ለመሆን ክርስትናውን መግለጽ አለበት። ፕላስ ደግሞ አንዱን ይዞ አንዱን አንጠልጥሎ ሳይሆን እንዳልከው ዘፈን እየወደዱ ወይ የሆነ ነገርን መቀነስ ምናምን ብቻ ሳይሆን ሙሉን በቃ ቅዱስ ጳውሎስ የገለጸልን አለ አይደለ? ስለዚህ መሞከር፣ ሁላችንም እየወደቅን እየተነሳን በጣም ብዙ ነገር ውስጥ እየገባን ነው የምንኖረው ከእግዚአብሔር ቸርነት ጋር። ማናችንም ጻድቅ ሆነን አይደለም። እኔ ምን ስናገር ጻድቅ ሆኜ አይደለም፣ ግን አንድ ኦርቶዶክሳዊ ሴት
ኦርቶዶክስ መሆን ያለበት የሆነ በአንድ እንትን የሚመራ ዝም ብሎ አንድ ሰው ሆ ስላለ አብሮ የሚመራ የአንድን ሰው እስከነ እንትኑ እስከነ ሳንግሱ ማለት ነው ሐሳብን በሐሳብ መሞገት መቻል። ከዛ ደግሞ የፌስቲቫል ይሄ ክርስትናችን ፌስቲቫል ሆኗል አሁን እንደኔ ማለት የሆነ የሾ የሆነ መታየት ከዛ በኋላ መርሳት እንደዛ ነው የሆነ ያለው። ስለዚህ በህይወታችን እየተገለጸ ስላልሆነ በየትኛውም ነገር ህይወታችንን ብንገልጽ ስለዚህ ብትሳደቡ ምን ብትሉ እኔ አይገርመኝም። የራሴን ሐሳብ ተናግሬያለሁ። እኔ ጻድቅ አይደለሁም ኃጢአተኛ ነኝ። ግን ኦርቶዶክሳዊ እንደዚህ ቢሆን ብዬ እመኛለሁ። መመኘውን ነገር ነው የምናገረው። ፕላስ ደግሞ ሌሎች እንዳይሰደቡን ወይ ደግሞ ምናምን በማስመሰል እንመላለስ ሳይሆን ያንን ነገር እኮ ክርስትናችንን በትክክል ስንኖረው ሌሎቹም መተው ደግሞ አሃ ለካ ክርስትና ይሄ ነው። ግን አሁን ግን እያስመሰልን ልክ ቤተክርስቲያን እሁድ ያይንና ሰኞ ዕለት ሌላ ቦታ የሚያይን ከሆነ ክርስትናችን ባዶ ይሆናል ማለት ነው። በተግባራዊ ክርስትና ይኖረን ነው ሐሳቤ እና ያንተንም ሐሳብ ደግፈዋለሁ። ሁሉንም በጊዜው በሂደቱ ማጥራት ራሳችንን ማጥራት ሌሎቻችን ላይም ፈርደን ሳይሆን መሞከር መቻል አለብን የሚል ሐሳብ ነው ያለኝ። ካስቀየምኳችሁ ይቅርታ። አመሰግናለሁ። መኩሻ አንድ ደቂቃ ብዙ አላወራም። አሪፍ ናሰብሽ እህታችን፣ በጣም ደስ ይላል፣ በጣም ደስ ይላል። ግን አኬ በጣም ሁለት ያነሳቸው ነገሮች በጣም ተመችተውኛል። በተለይ ስለ ሙዚቃ ይወራል እንጂ በገንዘብ መውደድነትና የግብዝነት የትዕቢተኝነት ሁለቱ ትዕቢትና ገንዘብ እንዳይ ብዙም አይወራም ያልከው ነገር እጅግ እጅግ በጣም የሚመች አባባል ነው። ምክንያቱም ብዙ ሰዎች ሙዚቃ ላይ ምናምን ኢዝ ዘ ሊስት የሚያስጨንቀን ነው እንጂ እኔ እንኳን የማውቃቸው በአቅራቢያዬም በጣም ብዙ የማውቃቸው አጋጣሚ ኖሮኝ አይቻለሁ እና በሁሉ ነገር ፐርፌክት ሆነው በጣም በሚገርማችሁ በቤተክርስቲያንም በጸሎትም ምናምን ሆነው ገንዘብ ላይ ያላቸው አመለካከት እና ትዕቢት ላይ አቲክ አብሮ የሚሄድ ነገር ይመስለኛል። አንዳንዴ ገንዘብ በጣም ሲወዱ ሰዎች ሳይወዱት ትዕቢተኛም ይሆናሉ ይመስለኛል። ሳምሃው የሆነ የሚገናኝ ነገር አለው። ብቻ ግን አሁን ሙዚቃው ላይ ያ ሁላችንም ሰው የሚያርገበገበው ነገር ላይ አስተያየት መስጠት ስለምንወድና እህታችንም እንዳለችው ዊዛውት ሪዝኒንግ እና ሎጂክ ነገሮችን በሀሳብ ሳንሞግት መከተልን የሰው ልጅ ቲዮሪ ስለሆነ ከዛ ውጭ ግን አኬ በደንብ ብትሄድበት ጥሩ ነው ብዬ አስባለሁ። ይሄ በተለይ ገንዘብ መውደድና ትዕቢተኝነት እጅግ እጅግ በጣም 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 መጽሐፍ ቅዱስ ላይም የክፋት ሚስጥር የክፋት ሁሉ ስር የሆነው ገንዘብ ስለሆነ በገንዘብ በኩል ያላቸው ሰዎች አሉ፣ ብዙ ሰዎች አሉ። ወደ ሀሳቤ ለመለስና ላይክ ብዙ ነገር ፐርፌክት ነው፣ በጾሙ በክርስትናውም በምናምን ፐርፌክት ሆነው በገንዘብ ላይ ግን የማይደራደሩ በጣም 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 ከባድ የሆኑ ሰዎች ስላየውኝ በቤተክርስቲያን ውስጥ እነዚህ ምናምን ያጋጥሙ ግን ሙዚቃ አይሰሙ ጭራሽ አይደለም ለመስማት እድሉንም አይሰጡ። የሚገርማችሁ ነገር ነው ሰዎች ምላችሁ ማለት ነው። ጭራሽ ሙዚቃ እንኳን ባለፈበትም አይሄዱ፣ መጠጥም አይጠጡም፣ ክለብ ተውት አይሄዱም ጭራሽ። በጣም ስነስርዓት ያላቸው ሰዎች ናቸው። ግን ገንዘብ ላይ ከመጣችሁባቸው ከምድር ነው የሚያጠፋዋችሁ እና አጋጥመውኛል። እና አኬ ያነሳ ፖይንት በጣም ደስ የሚል ነው። እሱ ላይ በደንብ ወደፊት ብንትልበት የሚደገፍ ይመስለኛል። ከታች አንዱ ምን ይላል? ብርማ አላበድርም ብለውታል ይለኛል። አስቸጋሪ ነው እና በጣም ጤናማ ሰው አግኝታ አስበው የሆነ ሳንቲም ጠይቀው አልሰጠም ሲል ገንዘብ ላይ ያላቸው አቋም አደገኛ ነው እና አስቸጋሪ ነው። ገንዘብ መጽሐፍም ይናገራል። እሺ አንድ ያለ ላወራ በመቤት አፋፊና ስለኛችል ዛሬ ተነስተሽብኛል። ማታ መዝሙር እንዳከፍትብን ፈራው። ኖ አይ ስለዚህኛውም አልኖራለን። በቃ ጨርሰናል። እሱ ላይ እኔ እኮ አይ መጨረሻ መዝጊያውን እኮ ላሳምረው ዝም ብለሽ ተከታተይኝ። ያምሻል፣ ይደፋል። ዘፈን ሁሉ ሲጀመር ኃጢአት ነው ብዬሽ እኮ ነው የምዘጋውን። ያምሻል፣ ማን መቀጥቀጥ ይፈልጋል? አይ ግን ምንድነው ቁም ነገሩ? ገንዘብን እውነት ነው ይሄ ገንዘብን መውደድ እውነቱን ለመናገር በተወሰነ ዲግሪ ብዙዎቻችን ላይ ሊኖር ይችላል። ያው አንዳንድ ጊዜ በጣም ዲግሪው ከፍ ሲል እሱን በጣም አደገኛ እየሆነ የሚሄደው አክቹዋሊ በትንሹም ቢሆን ባይኖር ጥሩ ነው። ግን በአንድም በሌላም ግን ገንዘብን የመውደድ አይነት ነገር ሊታይ ይችላል ብዙዎቻችን ላይ። ግን መጽሐፍም ሲመሰክር ገንዘብን መውደድ የክፋት ሁሉ ስር ነው የሚለው። ማለት አንዳንድ ጊዜ አይታችሁ ሊሆን ይችላል ገንዘብን ሰው ምን ያህል ሊወድ እንደሚችል ማለት ለወንድሙ ላይ ራራለት ይችላል፣ ለስጋ ወንድሙ ለእናቱ ልጅ ማለት ቤተሰቡ ሊገድል ይችላል።
ለገንዘብ ብሎ ባይዘ እንደዚህ አይነት ነገር ዜና ሰምታችሁ አታውቁም? እንደዚህ አይነት ወሬ ሲወራ ምናምን ገንዘብ ለማግኘት ሲል ሰው ቤተሰቡን እንኳን አሳልፎ ሊሰጥ ይችላል። ይሄ በጣም አሁን እንግዲህ ይሄ በጣም አስቸጋሪ ነው። ወይም ገንዘብ ለመውሰድ ሲል ሌሎች ሰዎችን አሳልፎ ሊሰጥ ይችላል። ኢቨን ቢሞቱ እንኳን ግድ ላይ ሰጡ ይችላል። እና በዚህ ደረጃ ገንዘብን የሚወድ አለ። ግን በዚህ ደረጃ ባይሆነ ራሱ ማለት ነው መለስተኛ የሆነ ጠንከር ያለ ፍቅርም ደግሞ ሊኖር ይችላል። እና እሱም በጣም አስቸጋሪ ነው። እንደዛ ሲሆን ደግሞ በጣም በቃ የሆነ እያንዳንዱን ነገር ከገንዘብ ጋር ማነካካት ትፈልጋለህ። ምንም አይነት ነገር አገልጋይ ከሆንክ አገልግሎትን ከገንዘብ ጋር፣ ሌላም ምዕመን ሆነህም ኖርማል ሌማንም ሆነ በተለያዩ በእንቅስቃሴ ውስጥ ገንዘብ ተኮር ብቻ ትሆናለህ። የሆነ መኒ ኦሪየንትድ አይነት ሰው ትሆናለህ። እያንዳንዷ ጉዳይ ላይ ከሳንቲም አንጻር ነው የምታሰረው እና ይህ በጣም ከባድ ነው። ፍቅርን ያቀዘቅዛል። ነገሮችን የምታደርገው ከገንዘብ አንጻር ሲሆን ከፍቅር አንጻር መሆኑ ይቀራል። ከፍቅር አንጻር ካልሆነ ደግሞ በእግዚአብሔር ዘንድ ደስ የሚያሰኝ አይሆንም ነው። ትዕቢትም እንደተባለው ነው። ኦገስትንም እንደሚናገረው በቃ መላእክትን ከሰማይ ወደ ምድር ይጣላቸው ትዕቢት ነው የሚለው። መላእክትን ኢማጂን ከሰማይ ወደ ምድር የጣላቸው ትዕቢት ነው። ሰዎችንም ከምድር ወደ ሰማይ የሚያወጣቸው ትህትና የሚለን። ሰይጣንን ድል የምንነሳበት ትልቁ መሳሪያችን ትህትና ነው እና ጌታችንም እንደዛ ነው ያለው። ከእኔ ተማሩ ብሎ እኔ ትሁት ነኝ ነው ያለው። ከእኔ ተማሩ ካለ በኋላ እኔ በልቤ ትሁት ነኝ ነው ያለው። ትሁት ነኝ። ስለዛ የትህትናችንም የታይታ አይነት ነገር እንዲሆን ቀስ በቀስ በሱ ማደግ ምናምን እነዚህ ነገሮች ላይ ያው እዚህ ላይ ቢሰራ ጥሩ ነው ለክርስቲያን ማለት ነው። ሌሎች ነገሮችም እንዳሉ ነው ዝሙቱ ምናምን እንዳለ ሆኖ ማለት ነው። ዝም ብለን እንትናለን ሄድንበት ምናምን ብዙ ግን በአጭሩ እንኳን አደረሳችሁ እናንተ ሰዎች። ቤቲሻም ቴንኪዩ ጥሩ ሀሳብ ነው ያንቺም ሀሳብ። ምናልባት መጀመሪያ ያልተግባባን ይሆናል እንጂ ጥሩ ሀሳብ ነው ያነሳሽው አንቺም። ቤትሻ ገንዘብ ላይ እንዴት ነሽ? ገንዘብ ላይ ታወጫለሽ? አብድር ልትላት ነው በውስጥ እንዳልዘረግፋችሁ አፈናችሁ እኮ በቤቴ ምንድን ነው እንዲ አታይም እንዴ? ቤቲሻን ገንዘብ ላይ እንዴት ነሽ ጠይቅልኝ እያለ ነው። ብዙ ጊዜ ሰው አንተ በጣም አንደርሬትድ ስለሆነ እኮ ነው። እኔ አንዴ አስታውሳለሁ ደብረ ሊባኖስ ለ3 ዓመት አካባቢ ደብረ ሊባኖስ ገዳም እየሄድን መኪና ውስጥ ሰውየው ስለ በጣም ሁሉ ነገር ፐርፌክት ሆነ። አሁን አጠገባችን ነው መነኩሴ የነበረው አጋጣሚ ራይድ ሰተናቸው መንገድ ላይ ተናቸው ግቧን ናቸውና ገቡ እና ማውራት ጀመሩ። በቃ እናንተ ጥሩ ሰው ላከልኝ እኔ ምናምን ደክሞኝ ነበር ምናምን እያሉ ጨዋታ ጀመሩና አረ ችግር የለም አለ መኪናውን የሚነዛው ጓደኛዬ እና ከዛ በቃ እንደዚህ ቤተክርስቲያንም እንደዚህ ማሰራት አለብህ ምናምን ሲሉ ጸጥ አለ። ሌላውን ነገር አውርቶ እና ሳንቲም ላይ ሲመጣ ብዙ ሰዎች ሌላ ባህሪ ነው ያላቸው እና ስላየው ነው እንደዚህ ያልኳችሁ። እዛ ነው። አዎ መልካም አኪ አለ ወጣ መሰለኝ። በነገራችን ላይ ልክ ነህ። መጀመሪያ ግን ቤቲ ያለችው አንድ ነገር አለ ማለት ጴንጤ ግን እኛን ማለት ዘፈን ስሙና አትስሙ ብሎ ለመናገር ሞራል አለው። በእውነት ሞራል አላችሁ ፕሮቴስታንቶች፣ በተለይ ጴንጤዎች ሞራል አላችሁ? በምን ሞራላችሁ ነው? ይህን እኮ በትንሹ ማሳያችሁ እኮ ዘሊዳን ላሳያችሁ በትንሹ ማለት ነው፣ ሌላ አይደለም። አንድ ቤቲ ቆይ ሚት አድርጊ። ዘሊዳን ላሳያችሁ ማለት ስለነሱ ስለ እኛን ስለ እንትን ስለተባለ ሳይሆን የዘሊዳን እኮ ማሳየት በቂ ነው ማለት በጣም ብዙ እኮ ሙሉ እንትናችሁ ዘፈን ነው ማለት ይቻላል። አንዴ እስቲ ላሳያችሁ፣ አንዳንዴ ልጋብዛችሁ እስቲ ግብዣ ዘፈን። እናንተ ጴንጤዎች ዘፈን እስቲ እንየው። አገሬ ደስ በልሽ
ኢየሱስ የመጣ ከሰማያት ለኛል ሊያድነን እንጂ ሊያጠፋን አይደለም። ዘፈን አልከው መዝሙራችንን እንጅላጅል እንጅላንፎ ኢየሱስ የመጣ ከሰማያት ይወዳል እንጂ መች ይሸነፋል? የእናቱን ጠላት ሽባ እንዳጥሯል። በስማኝማ ስማ ልንገርህ የሰራችሁን ወራቷ እናቱን ሸርፌ እባላለሁ። የክብር ችግር ያልነበረብኝ፣ የመድረክ ችግር ያልነበረብኝ፣ የስም ችግር ያልነበረብኝ ካህኔ የመቀበሪያ ካህኔ ጉድጓድ የደፈንከው ለስጋ ለነፍሴ መሰት እንዲሆን የተሰጠኝ ካህኔ ድቅድቁን ጨለማ ካህን ማልቦሸራ ከበገናው ጋር ጭብጨባ ብቻ። ኧረ በገናው ላይ ደግሞ ቆይ እንኳን ልጨርሰው መቼ ጀመርኩና የአምላኬ ግርማው አያልቅም ቢወራ ባይዘወይ መኩ በአጠቃላይ እኔ ይሄ እንደውም አይመጣውም። በነገራችን ላይ እንደውም ይሄ ያልመሳሰል ያለ ብዙ ነገር የኔ አካውንት ውስጥ ብገባ ማለት ነው ቀጥታ ከኤፍሬም ታምሩ ላይ ግጥሙን ወስደው በመዝሙር የቀየሩት አሉ። ቀጥታ ከቴዲ ላይ ወስደው ግጥሙን በመዝሙር ለኢየሱስ ሲቀይሩት ማለት ለምሳሌ ለሴት የተዘፈነው ለኢየሱስ በመዝሙር ሲያቀርበው ማለት ነው። ገብቷችኋል? እንደውም የኔ አካውንት ላይ ገብታችሁ ብታዩት ያ ነው ቁጭ ያደረገው ማለት ነውና ኧረ የሁለቱም በነገራችን የሙስሊሞችም አሁን አንዱ ስለዚህ ተነስቶ እንኳን ሙስሊም አደረገኝ ምናምን እያለ ነበረ እና ከስር እኔ የሙስሊምም ቀጥታ ከእንትን የተወሰደ አለ ማለት ምንም እንዲህ ሳይል ማለት ነው ከነዘፈኑ ለመሐመድ የተዘፈነበት ማለት ነው። የሙስሊም የጴንጤዎችም እንደዛ ነው። በቃ ከዘፈን ቀጥታ የሚወሰድ አሁን የቴዲም ጠብቁ። በነገራችን ላይ በቅርብ ጊዜ የቴዲም የሆነ ተቀይሮ ጀስት ኢየሱስ ብቻ መሀል ላይ ግባ እንጂ አዘይንድ ዘፈን መዝሙር ብሎ ማውጣታቸው አይቀርም። አሁን በምን ማለት እኛን ለመናገር እንኳ ወደ መዝሙራችሁ ራሱ ዘፈን አይደለም ወይ? ዘፈን በቃ ኮምፕሊትሊ ዘፈን ነው እያየን ያለን እና በዚህ እንትን ማሸማቀቅ አይደለም እንትን ማድረግ አትችሉም። ክርስቲያንን መናገር አትችሉም። አጠቃላይ ግን ከቀደሙ እንደተነገረው ሐኪም ነግሯቸዋል። ዘፈን በራሱ ኃጢአት ሆኖ ሳይሆን ዘፈን የኃጢአትን መንገድ ወይም ደግሞ መጨረሻው ወዴት ያስኬዳል የሚለው ይሄንን ማወቅ አለብን። ስለዚህ ዓለምን የሚያስወድድ ከሆነ መተው ነው በቃ መተው። እኛ ከዛ አንጻር ነው የምናየው፣ መተው ነው። ይሄው በቃ ዘፈን አላዳምጥም፣ መጠጥ አልጠጣም። ይሄው መጠጥም ወደ ኃጢአት ወደ ስካር ነው። ስካር መጨረሻው ዝሙት ነው። ስለዚህ መተው ነው በቃ እተዋለሁ ማለት ነው። ስለዚህ ዓላማችን ክርስቲያኖች ወደ ክርስቶስ ማደግ ነው። ቴዎሲስ ነው የኛ መጨረሻ ግባችን፣ ቴዎሲስ ነው፣ ክርስቶስን መምሰል ነው እንጂ የሆነ በቃ ኃጢአት ነው እንደዛ ምናምን ተብሎ አይደለም። እንደዛ ተብሎ አይደለም። የኃጢአት መንገድ የሆኑት ነገሮችን ከጅምሮ መቋጨት ከቻል ማድረግ አለብን። ካልቻል ቀስ በቀስ መውጣት አለብን ከዛ አይነት ነገር እንጂ የሆነ ሁሉ ዜማ ሁሉ ኃጢአት ነው ብላችሁ እንትን አታድርጉ አይደለም። እና አክቹዋሊ ከዛ ይልቅ ግን እኔ ምን ማሰብ ያለባችሁ ይመስለኛል፣ በጅምላ የምናደርገው ነገሮች በጅምላ የሚደረግ ነገር ብዙ ጊዜ ኃጢአት አይመስለን። ከቻላችሁ ከዘረኝነት ውጡ። የዘረኝነት የትኛውም
የትኛውም ሰው አስተሳሰብ የዘረኝነትን በውስጡ አስቀምጦ በእውነት ወደ ጌታ ስጋና ደም እቀርባለሁ ማለት በጣም ከባድ ነው። የእውነቴን ነው የምላቸው። ከባዱ እግዚአብሔር የሚጠላው ይህንን ነው፣ ዘረኝነት ነው። እና በጅምላ ሲደረግ የሆነ እንትን ይመስለናል አይደል? በጅምላ ሲደረግ በጅምላ አንዱ አንዱን ሲጠላ ኖርማል ነው የሚመስለው። እንዳይመስለን፣ ትልቁ እሱ ነው እግዚአብሔር የሚጠላ። በወንድማማቾች መካከል ጠብን የሚዘራ አይደል? ከስድስቱ ሁሉ ዘርዝሮ እግዚአብሔር ይሄን ይጠላል። ስለዚህ በትልቁ እኔ ዘረኝነትን ያላችሁ ማለት እንደዚህ አይነት በውስጣችሁ ካለ ከተሰማችሁ እንደዚህ አይነት ከውስጣችሁ አውጡ። ክርስቲያን ዘር የለው፣ ዘሩ ክርስቶስ። በቃ አንድ ዘር ነው ያለው፣ እሱም ክርስቶስ ነው። መጀመሪያ አዳማዊ ነበረ፣ ወደ ክርስቶስ መጣ። ክርስቶሳዊ ማለት የትኛውም ግቡ እንደዛ ማድረግ አለበት። ግቡና መድረሻው እኔ እንደዛ ቢሆን መልካም ነው። ብዙ ጊዜ እዛ ውስጥ የሚተላለፈው ምናምን ዘፈኑም ውስጥ እንግዲህ በፖለቲካ ቢሆን በብሔር ማለት ብሔር በራሱ ማለት ብሔር ሲባል በነገራችን ላይ ኦሮምኛ የሚሰማ በቃ ኦሮምኛ በሚናገሩበትና በኦሮምኛ ባህል የሚኖሩበት ተወለደ። አማርኛ የሚናገር አማርኛ አካባቢ ተወለደ። በቃ ከዛ ውጭ ያለፈ ምንም እንትን የለው ለክርስቲያን። ከዛ ካለፈ ሌላ ነው። በቃ አንድ ሰው ለእኔ በነገራችን ላይ ሁለት ሰው አብሮ ቢቆሙ አንድ ነጭና አንድ እንትን ሁለቱም ክርስቲያን ቢሆኑና ክርስቲያኖች ሆነው ኦርቶዶክስ ሆነው በፊት ለፊት ቢቆሙ በምንም እንትን ሊለያቸው አልችልም። እኔ ማለት መንካት ቢመጣ ልክ እንደ አባቶቻችን እኛን ሊነካ ቢመጣ ዲፌንድ ማድረግ ተገቢ። ከዛ ውጭ ግን ዘረኝነት አይጠቅምም። ብዙ ጊዜ ስላየ ነው ማለት አይመስልም እንደዛ። እና ቅድምም ነግራቸዋለሁ፣ ዘፈንም በራሱ ኃጢአት ሆኖ ሳይሆን የኃጢአት መንገድ ነው እና ከእግዚአብሔር ሊያስወጣን ይችላልና መተው በጣም ተገቢ። መጠጥም ልክ እንደዛ፣ ገንዘብን መውደድም ልክ እንደዛ፣ በቃ ወደ ዝሙትም ወደ ጥፋት ሊወስደን ይችላል። ስለዚህ መተው ብንችል ማለት ግራጁዋሊ ነው። ደግሞ በአንዴ መተው የሚባል ነገር የለም። በአንዴ ሁሉ ነገር ትተን በቃ ክርስቲያን ሆነን ትልቁ ክርስቶስን መስለን እንቆማለን ማለት አንችልም። ቴዎሲስ ግራጁዋሊ እናድጋለን እና እንደዛ ብናደርግ መልካም ነው። ናቱ እንዴት ናችሁ? ደህና ነው ወይ? ሰላም ናችሁ? እንዴት ናችሁ? እንኳን አደረሳችሁላችሁ። ሰላም ናችሁ? እንዴት ናችሁ? እንኳን አብሮ አደረሰን። ምንድን ነው ኮሜንት ላይ አስሬ ጀሚላ የምትለው ወንድማችን ማለት ከየት ነው የምትመጣው? ጀሚላችሁን አግቡ ብሏል ያ ኡስታዝ። በጣም ተመስጠ እያዳመጥክ ነው ማለት ነው የኡስታዙን ንግግር። እኔ እኮ በነገር የሚቀበለኝ ሰው እኮ አይጠፋም። እንዴት ናችሁ? ምን ላይ ናችሁ? ምንድን ነው በጌታ ቀን ደግሞ ምን ጀመራችሁ? ስለ ትዳር እያወራን ነው። አንተ ተወኝ። በጅምላ ነው ታዲያ? ጅምላ ምናምን ያልከው ስለ ትዳር ነው? እሱም ያካትታል። በጅምላ ጋብቻ አለ እንዴ? ምንድን ነው? አግባ። ለማንኛውም ናቱ በባሌም በቦሌም ተቀብያለሁ። የቢኒንም የማማዬንም የዲያቆን መኮንም ተቀብያለሁ። በጣም ጎበዝ ነህ አንተ እኮ መቀበል። ግን ማንም ሰው ርዕሱ ላይ እንዳይቀጥል ከፈለክ ርዕሱ ስለ ትዳር ነው ማለት ነው። በቃ ከዛ ሁሉ ዋጣ ያደርገዋል። ታዲያ ስለ ትዳር አልቀጥልልህም እንዴ? ፓፓ ትልቁ ላይ አድርገውና ና የሰርግ ፎቶን አሳየኝ ና። ሚዩቱን ዘጋው እኮ ናቱ። ወዲያው እንዲያው ናቱ እሺ አልከንና እሺ ብሎ እምቢ የሚል ልጅ ማለት እሺ ብሎ እምቢ የሚል አይነት ልጅ ነህ ወይስ ደግሞ እምቢ ብሎ እሺ የሚል ልጅ ነህ? መጽሐፍ ቅዱስ ውስጥ የተጠቀሰ እምቢ ብሎ እምቢ የሚል ልጅ እምቢ ብሎ እምቢ። አሁንማ እሺ ነው ያልከን እኮ። ምን ሰው ይምታታ ነው እንዴ አላማ? አንተ
ብቻ አግባናት ሻይ ያው አውቀናል ምናምን በቅርብ ያው ሽምግልና እንደምትልክ በጣም ግን ማለት ኧረ አንተ ስርዓትን ያዝ እንዴ! የምን ሽምግልና ነው የምታወራው እንዴ? ነው ያስወርዱት። ኧረ እንዴ! እኔ ግን በጣም የሚገርምህ ማለት ነው የብዙዎችን ሰርግ በልቻለሁ መሰለኝ። በጣም ደብሯቸዋል። አግባ እያላችሁኝ ነው። ምንድን ነው ቀጣይ እንዳልበላ ነው እንዴ? በልቻለሁ ነው ያልከው ናቱ? ይቅርታ ሚዩት ታደርጊዋለሽ ወይም ታች ነው ማስወረድ? መብላት ብቻ እኮ አይደለም ወንድማች ይዘሚዳል ቴካዊ ይዘሚዳል ነው እና ይሁን እስቲ ብቻ ጸሎት አርጉ። ቀጣይ የትዳር ህይወት እንዴት ምን እንደሚመስል እንደ ትምህርት ብትነግረን ደስ ይላል። ኧረ ደህና ዋሉ። እኔ ሰላም ልበላችሁ ብዬ ነው የገባሁት። የምን ትዳር ብሎ ሊያስጨንቁኝ ነው እንዴ? በጌታ እና ሄኒ ያግባ እኔ ነው የተባልኩት እኮ። የሄኒ መውረድ ምን ይባላል? እና እንዴት ነው ሰንበት? እንዴት እያለፈ ነው? እንዴት ነው አመት በዓል ሳምንቱ እንዴት ታለፈ? እግዚአብሔር ይመስገን እኛ ጋር ደህና ነው፣ ሁሉ ሰላም ነው። እስድሮስ ሰላም በለን። ኤሲ ደህና ነው ወይ? ኤሲ ምርጥ ሰው አለ። እሱ የወጣ መስሎኝ ነበር። እንዴት ናችሁ? ደህና ናችሁ? ሰላም በለን። እንዴት ነው ዳቆም ላይኩ ማማይ ኒቆስታታን ቤቲ ናቱ እንዴት ናችሁ? መስገን አምላክ። ታች ያሉስ ይተው እነሱ እኔ አላልኩም። ጠረጴዛው ዙሪያ ስላለን እኛ ለዚያ ነው። ታችም ያላችሁ በላይም ያላችሁ እንዴት ናችሁ? ጠረጴዛ ስትል ደስ ትዝ አለኝ። እንትኑ እኮ ቀረ ሊመጡ ሰምተሃል? ሰማያዊው አልፈቀደም ታውቃለህ? ሰማይ አልፈቀደም አልተደሰተም ተባለ እኮ ስለ ነጩ ዙፋን ተብሎ። የነጩ መንበር አምላክ አልፈቀደም ታውቃለህ? ስለዚህ ዝም ማለት እንዲያው ምልክት ከሆናቸውማ ማለት ሪል ምልክት ብሎ ይሄንን ከተቀበሉ እውነትም ወደ ጌታ ቤተክርስቲያን መምጣት አለባቸው። ማለት ይሄንን በቃ እውነት ምልክት ነው። እግዚአብሔር ይሄንን አድርጓል። 3 አክሲደንት ደርሶብናል፣ በቃ በዚህ ምክንያት አቆምን ካሉና እግዚአብሔር ይሄንን አልወደደም ካሉ እቺ እውነተኛ ጌታ ቤተክርስቲያን ነች ማለት ነው። እንደዚህ ካመኑ ምልክቱን ካመኑ መቀበል አለባቸው ማለት ነው። እውነተኛ ጌታ ቤተክርስቲያን መሆኗንም ጭምር ወደዚች ቤተክርስቲያን እንዲቀላቀሉ ጥሪ እናቀርባለን ለነዴፍ ማለት ነው። እንግዲህ እግዚአብሔር እንደማይተውም እንደ ምልክት ከተቀበሉ እኔ እንግዲህ አይመስለኝም ሳስበው። ያ ሌላ አሁን ርዕሱ እንዳይመጣ ነው እንጂ አብዛኛው እንትን ነው ይሄ ላይክ ጥራዝ ነጠቅነት ካልሆነ በቀር በትክክል የተጠኑ ነገሮች ናቸው ብዬ አላስብም። አንዳንዶቹ የቀረቡት ነገሮች ማለት ነው እንደ እንትን ይሄ ላይክ እንደ ማስረጃ ምናምን የመጡት ነገሮች ምናምን ከዛም አልፎ ከእንትን ይልቅ ይሄ ከምንድነው የሚባለው ላይክ ይሄ እንትን ይሄ ጥላቻ ንግግሮች ምናምን ናቸው አንዳንዶቹ ላይክ። ምክንያቱም ለምሳሌ እኔ የነጩን መንበር ወይም የእስክንድሪያውን መንበር ከተቃወምክ ኦብቪየስሊ ወደ ኢትዮጵያ የእስክንድሪያው መንበር እዛው እና ቅዱስ አትናቴዎስ ትክክለኛ አፖስቶሊክ ሰሰሽን ከሌላቸው እንደው የሜዲቫል ሴንቸሪ ላይ ሙስሊም ጳጳሳት ተልከው እንዲህ ተብለው ምናምን ማለትም አያስፈልግም። ምክንያቱም በቃ አለቀ እዛው ላይ የእስክንድሪያው መንበር አፖስቶሊክ ሰሰሽን ከሌለው እኛም አይኖረንም። መላው የአፍሪካ ቤተክርስቲያን አሁን ላይ ባለነው ሳይሆን በሜዲቫሉም ታይም ጊዜ የአሌክዛንድሪያው ፖፕ የመላው አፍሪካ የኢትዮጵያ፣ የኑቢያ፣ የሊቢያ አብያተ ክርስቲያናት ሁሉ አባትና የበላይ ጠባቂ ስለሆነ እነዚህ ሁሉ አብያተ ክርስቲያናትም አሁን ላይ ስለሌሉ ግን ቢኖሩ አፖስቶሊክ ሰሰሽን ያው የላቸውም እንደማለት ነው። ስለዚህ
እስክንድሪያ መንበር ያን ማፍረስ በቂ ነው። ወደ ኢትዮጵያ ይሄ እንትን ተልከው በደርግ ጊዜ እንትን ተሾመው በኢህአዴግ ጊዜ እንትና አቡነ ጳውሎስ ተሾሙ ምንም አይጠቅምም። ያ እንደው ይሄ ዲፕ ወደ ሌላ እንትን ላይክ ወደ ጥላቻ ካልተሄደ በስተቀር ማለት ነውና ብቻ እንደዛ ነው። ወደ ሌላ ርዕስ አስገባዋችሁ። ስለ ዘፈን እያወራችሁ ነው። ይሄ ይሻላል፣ ያኛውን ይጠቅማል ብለህ ነው። ብቻ ዞሮ ዞሮ በነገራችን ላይ አፖስቶሊክ ሰክሴሽን ላይ ኢትዮጵያን ማናገር እንኳን መናገር አይደለም እንትን ማድረግ አይችሉም፣ ጭራሽ ማለት ነው። ጭራሽ አይችሉም። አፖስቶሊክ ሰክሴሽን ላይ የጌታ ቤተክርስቲያን እንዴት እናገሯታል? እብር ራሱ ያኔ ሲነሳ የነበረው እንዲያውም ተቋርጦ ነበረ። አትናቴዎስ ላይ ተነስቶ አልነበረ? አትናቴዎስ ጊዜ የነበረው እንግዲህ ዩሳቢዮስ ሶማሶታ እሱ በጣም ሲሰራ ነበረ። በቃ እየሾመ ነበረ እየሄደ ማለት እንግዲህ ቀጥታ ከአትናቴዎስ ጎን የነበረ ሰው ነው፣ ጳጳስ ነው። እንዲያው ወታደር መስሎ ድቁናንም እየሾመ ነበረ፣ ክህነትንም እየሾመ ነበረ፣ እየዞረ ማለት ነው። ወታደር መስሎ በዛ ልክ ሲሰራ ነበረ። አንድም ጊዜ አፖስቶሊክ ሰክሴሽን ወይም ደግሞ ክህነቱ የተቋረጠበት ጊዜም የለም። እብር ራሱ ለዲያቆናትና ለካህናት ራሱ ይሄ ሲደረግ ነበር እና ክርስቲያኖችም የአርዮሳውያንን የነበረውን አይቀበሉትም ነበረ። ይሄንን ልክ በአርዮሳውያን በኩል ተሾሞ ከመጣ እንዲያውም ልክ ዩሳቢዮስን እንትን ሲያደርጉ ምንም ውሃ እንኳ አይሰጡትም ነበረ ለገላው ማለት ነው። በቃ ህዝቡ ጭራሽ አይቀበላቸው በእነሱ ተሾሞ የመጡትን እና ቅዳሴውም ቀጥሎ ነበረ ማለት ነው። በእኛ በዲያቆናትም በካህናትም አንድ ላይ ምዕመኑ ልክ በአትናቴዎስ መንገድ በእኛ መንገድ ያሉት ከአርዮሳውያን ውጭ ማለት ነው ያሉት እነሱ እንትን ዲያቆናት ሲያንሱ እንሾምላቸዋል። ቅዳሴው ቀጥል ነበረ። ቅዳሴውም ቀጥሏል፣ ትምህርቱም ቀጥሏል። ትምህርትም አልተቋረጠም። ለምን ከተባለ እያንዳንዱ መልእክታትን ፌስታል ሌተር በነገራችን ላይ አሁን ላይ እነሱ የሚናገሩት 66 መጽሐፍን ነው የምንቀበለው ምናምን ብለው የሚናገሩት ትምህርቱ ያኔ አትናቴዎስ ሲያስተምር የነበረ ፌስታል ሌተር በተደጋጋሚ ሲጽፍ የነበረው ቅዱስ አትናቴዎስ እንግዲህ ይሄ የታወቀ ነው። የፋሲካ ሌተር ማለት ነው። በፋሲካ ጊዜ በጾም ጊዜ እሱ በስደት እያለ ይጽፍላቸው ነበረ ለክርስቲያኖች፣ ጠንክሩ በርቱ ምናምን። ስለዚህ ምንም የተቋረጠ ነገር የለም። ትምህርቱ ማለት ያው በስደት ውስጥ ነው፣ በመከራ ውስጥ ሊኖሩ ይችላሉ ክርስቲያኖች። በትምህርትም አልተቋረጠም፣ በቅዳሴም አልተቋረጠም፣ በክህነትም በሹመትም አልተቋረጠም። ስለዚህ አንድም የቤተ ክርስቲያናችንን ማለትም አፖስቶሊክ ሰክሴሽንን ትምህርት አንስታችሁ ቤተ ክርስቲያንን መተቸት አትችሉ፣ አይቻልም። በቃ እናንተ ደግሞ አይ በቃ ልንተች ነበረ፣ ግን ደግሞ ከሰማይ ምልክት ታየን፣ 3 ጊዜ አክሲደንት ደረሰብን አልከን። እንግዲህ 3 ቀን ልንገባ ነበረ፣ 3ቱም ቀን አክሲደንት አመጣብን። ስለዚህ እግዚአብሔር ደስ አላለውም፣ ሰማይ ደስ አላለውም አለ ዴቭ ማለት ነው። እና እንደዛ ካልክማ ያው እኔ አሁን አጋጣሚም ሊሆን ይችላል ዊዶን ነው እሱን እንትን አይደለም፣ ግን እንደዛ አሜን ብለህ ከተቀበልክ እግዚአብሔር ደስ አላለውም ብለህ ካመንክማ የጌታ ቤተክርስቲያን መሆኗን ይኸው በምልክትም እየተነገረ ነው። ተቀበል፣ በቃ መቀበል አለብህ። የጌታ ቤተክርስቲያን ይኸው እግዚአብሔር ከሰማይ እያሳየ ከሆነ ይህን ነገር እየተቸ ካለ እንደ ፈርዖን አንተን እንትን እያደረገ ከሆነ ካለበት ትተህ መውጣት ነው። አይ አልወጣም ብለህ እዛ ከምትሆን ከሆነ ደግሞ እንደ ፈርዖን ትቀራለህ ማለት ነው። በባህር ውስጥ ተምጠህ ለሁሉም ለፕሮቴስታንቶችም ለሌሎችም ጭምር የጌታ ቤተክርስቲያንን በአንድም በሌላ እንዳትተቿት፣ ልተቿት አትችሉ። በቃ በተለይ በትምህርቷ በአስተምሮቷ ይቻላል። በአስተምሮ ማንም ሊተች አይችልም። እና ለማንኛውም እንኳን አደረሳችሁ በድጋሚ ለዳግም ትንሣኤ ጌታ ኢየሱስ ክርስቶስ ለሐዋርያት በድጋሚ የተገለጠበት ቶማስ አምላኪ ጌታዬ ብሎ የመሰከረበት ዕለት ናት እቺ የምናስባት። ቶማስ መስክሯል አይደል? አምላኬ ነህ ጌታዬ ነህ ብሎ መሰከረ። አንተ ሳይተን ያመንከው ሳያዩ የሚያምኑ ብፁዓን ናቸው ተብሎ የተነገረልን ለእኛም እኛ የምናምነው አይተን ሳይሆን ሳናይ ተነግሮን እምነት ከመስማት ነው። ስለዚህ
እኛ ደግሞ በእምነት ክርስቶስን አይተን የምናምን ብፁዓን ነን ተብሏል። ጌታ ኢየሱስ ክርስቶስ እንግዲህ ሁላችንም ለስጋውና ለደሙ ያብቃን፣ ያበርታን፣ ያጽናን። ከዓለማዊነት ይልቅ ወደ ጌታ እንድናደላ ማለት ወደ ክርስቶስ መምሰል። በቃ የሆነ ነገር ላይ ይሄ ዘፈን ኃጢአት ነው ኃጢአት አይደለም፣ እሱ ላይ አይደለም። ዘፈን ኃጢአት ቢሆን ባይሆን ለእኛ ጉዳያችን አይደለም። ለክርስቲያን ርዕሱ አይደለም። ሆነ አልሆነ አይደለም፣ ርዕሱ አይደለም። በቃ ለክርስቲያን መሆን ያለበት ክርስቶስን መምሰል፣ ጌታን መምሰል፣ ጌታ የሄደበትን መንገድ መሄድ ነው። መጠጥ ኃጢአት ነው አይደለም፣ ይሄ እሹዋችን አይደለም። እና ለክርስቲያን ባይጠጣ መልካም ነው። ቢጠጣስ ኃጢአት ነው አይደለም። ግን ከሰከረ ወደ ኃጢአት ነው መንገድ፣ ወደ ጥፋት ነው። ስለዚህ ከጅምሩ ቢጠነቀቅ የተሻለ ክርስቲያን ሲሆን ማለት ነው። ወደ ክርስቶስ እያደገ ሲሄድ ያንን እየተወ ይሄዳል። ስለዚህ አንድን ግን ክርስቲያን እንዲያደረገ ብላችሁ ማለት ዝም ብላችሁ መዝለፍ የለባችሁ። እንደዚህ አትዝለፉ። የራሳችሁን ጉድፍ ይዛችሁ ሌላን እንትን አታደርጉ። ድካም ውስጥ ያለውን የሚጾም የማይጾም አለ አይደል? የሚጾም ቢኖር የማይጾምን እንዳይተቸው ይላል ቅዱስ ጳውሎስ። ለምን? ወደሚጾም እንዲያድግ ማለት እንዲጾም እንዲበረታ እንዲያድግ እንጂ እንዲያው ተችቶ ምናምን ነው። ምንም እንትን አይደለም። ግን ቤተክርስቲያን ምን ታስተምራለች የሚለውን ትምህርታችን መያዝ አለብን። በቃ ቤተክርስቲያን የምታስተምረው ሰውን ወደ ድህነት ማምጣት፣ ዓለምን ከመውደድ ማውጣት፣ ዓለምና በዓለም ውስጥ ያለው ጠፊ መሆኑ እንዲረዳና እንዲገነዘብ ማድረግ ነው። ሊያጠፋ የሚችል ከሆነ ቡናም ሱስ ሆኖብህ ከጾም የሚያግድና ከእግዚአብሔር ማለት እግዚአብሔር ነገሮች የሚያስወጣ ከሆነ ብትተውም ምንም ችግር የለም። ብትጠጣ ኃጢአት ነው። ቡና ኃጢአት አይደል? ጠጣ አልጠጣ እስ ነው። መጠጥም ልክ እንደዚህ፣ ዘፈንም ልክ እንደዚህ። እነዚህ ሁሉ ማለት ነው። ሐሜትማ ትልቁ ነገር ነው። ከሐሜት ራስን ከመጠበቅ እንግዲህ ትልቁ ኃጢአት አይደል? ሐሜት በተደጋጋሚ ይነገራል። ሐሜት በነገራችን ላይ በራሱ ሐሜት ስለ ሰው መናገር በክፋት ማለት ነው። ያው ምንድን ነው የሚሆነው? ፍቅርን ማጣት ነው። ፍቅርን ማጣት ደግሞ እግዚአብሔርን ማጣት ነው። ስለዚህ ጥንቃቄ ይደረግ። ከዚህ የተነሳ በጣም ብዙ ነገሮች ማንሳት የሚቻላል እና እንዲያው ብንገናዘብ መልካም ነው። እና ሰላም ሁኑ፣ ደህና ዋሉ ሁላችሁ ዋሉ ሁላችሁ። መልካም በዓል፣ መልካም ጊዜ። ኧረ አንድ ወንድማችን ግን ሰላም ሳትለን ኒቆስታጣ ኒቆ አለ አሉ። መኩ እንዴት ናችሁ? ደህና ነህ? እንዴት ነህ? አለኝ መስገን አምላክ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ሳታወራ በቃ ልንዘጋ። በስማ ትንሽ ክራውድ ሲበዛ ምናምን ይጨንቀኛል። ፕሮፋይልም አይታይም። ያለ ገስት ላይ ያለ ራሱ አትመስልም። ማን ነው ግን? ሴን ዴቪድ ቅዱስ ዳዊት። የእሱ ሐውልቱ ነው መሰለኛ። በረከቱ ይደረብን። ሰባቱ ሀብታት። እሺ፣ ለማንኛውም በሉ ደህና ሁኑ። መልካም በዓል ይሆንላችሁ።